ምናልባት እንደ አማራጭ ደግሞ መጠባበቂያ እንዲሆን ምናልባት የቴክኖሎጂ ነገር ያው እንደምታውቁት አንዳንዴ የነገር መሀል ላይ ክፍተትም ሊፈጠር ስለሚችል ቴሌግራም ላይም ሪከርድ እያደረኩ ነው ያለው። ስለዚህ በቴሌግራምም በሊንክድኢን በጉግል ሚቲንግ ላይ ያሉትም ሁለቱም ሴሽኖች ሪከርድ እየተደረጉ እንዳለ እንድትረዱ እንድታውቁ ፈልጋለሁ። እና 5 ደቂቃ ቀርቷል። እንግዲህ አይ ቲንክ ብሪፍሊ ራሴን ላስታውቅና ከዛ መድረኩን ለፕሮፌሰር ሰለሞን እሰጣለሁ። እኔ ፈቃዱ ረታ እባላለሁኝ። የመጣሁት ከሐዋሳ ዩኒቨርሲቲ ግብርና ኮሌጅ ፉድ ሳይንስ ኒውትሪሽን ዲፓርትመንት ነው እና እኔ ሐዋሳ ዩኒቨርሲቲ ነው የተማርኩት። ኢትዮጵያ ውስጥ የሰራሁት ሐዋሳ ዩኒቨርሲቲ ብቻ ነው። አሁን ሚሽጋን ስቴት ዩኒቨርሲቲ የዳይሬክት ኬር ላይ እንደ ተመራማሪ ተቀጥሬ እየሰራሁ እገኛለሁ። በቅርብ ጊዜ ነው ትምህርት 3ኛ ዲግሪ የጨረስኩት ከነብራስካ በሊደርሺፕ ስተዲ ነው ሜጀር ያደረኩት እና ግብርና እና ምግብ በተለይ እና የማህበረሰብ ልማት ኮሚኒቲ ዴቨሎፕመንት እነኚህ በጣም ትልልቅ ኤሪያዎች ናቸው። በተለይ ደግሞ ወጣቶችን መሰረት ያደረገ ስራ በቃ በጣም ደስ ይለኛል። ከዚህ በተያያዘ የስ ኢትዮጵያ የሚባል የበጎ አድራጎት ድርጅት ላይ መስራት ከጀመርኩኝ በነፃ ማለት ነው ማገልገል ከጀመርኩ ኦልሞስት አሁን 7ኛ ዓመቴን ጀምሬያለሁ። አሁን ደግሞ ቀስ በቀስ ወደ ግብርና ኢንቨስትመንት እና ኢትዮጵያውያን አብረን የምንሰራባቸው የሪሞት ስራዎች ላይም አንዳንድ እንትኖች ማድረግ ጀምሬያለሁ። ባጭሩ ይሄን ያህል እኔ ካልኩኝ የዛሬ ዋናው የተገናኘንበት ዓላማ ፕሮፌሰር ሰሎሞን ከዚህ ከሚሽጋን የኢትዮጵያ ታሪክ ምሁር ነው። እዛ ላይ ይመራመራል፣ ሪሰርች ይሰራል እና ትልቅ ነገር ነው። ሌላ ሀገርም ሆነን ስለ ሀገራችን መማር መቻል፣ ስለ ሀገራችን ማስተማር፣ ስለ ሀገራችን መመራመር ይሄ በጣም ትልቅ የሚቀናበት እድል ነው ማለት ነው። ብዙ ጊዜ ሰው አንዴ ከሀገር ቤት ሲወጣ ስለ ኢትዮጵያ ማንበቡም መጻፉም መመራመሩም ማስተማሩንም እድል አያገኝም እና ፕሮፌሰር ሰሎሞን ከእድለኞቹ አንዱ ነህና ጊዜን ሰጥተህ እኛ ጋር ያለህን ምልከታ ያለህን ልምድ ለማካፈልና ከኢትዮጵያ ወጣቶች ጋር ለመተዋወቅ ፈቃደኛ ስለሆንክ በእነሱ ስም በጣም ላመሰግንህ እፈልጋለሁ እና ከዚህ ሰዓት ጀምሮ ለሚቀጥሉት 20 ደቂቃዎች መድረኩ ያንተ ነው። ሁለት ዋና ጥያቄዎች ነው ጠይቄህ የምጀምረው። ፕሮፌሰር ሰሎሞን ማን ነው? የትምህርት ሂደቱ ምን ይመስላል? እንዴትስ ነው ወደ አሜሪካ የመጣው የሚል መጀመሪያው ጥያቄ ነው። ቀጥሎ ደግሞ ከኢትዮጵያ የታሪክ ትምህርትና ምርምር ምንድነው የተማርከው? ወጣቶች ካንተ ምን እንዲማሩ ትፈልጋለህ? የሚሉትን ሁለት ጥያቄዎች ብቻ ነው የምጠይቅህ። እኔ የቀረውን አድማጮች ይጨምሩበታል እና ፕሮፌሰር ሰሎሞን መድረኩን ያንተ አደርጋለሁ። ምናልባት በድምጽ መናገር ይመች ይሆን? ለሚቼክ አስቸገረ አንድ አፍታ ከፍተዋለሁኝ ሰዎች እንዳይረባበሹ ነበር እንትናን የዘጋዋት እቺ ማይክሮፎኗ እና አሁን መናገር ትችላለህ? ከፍቼዋለሁ እና ሌሎቻችሁ በሙሉ ማይክሮፎናችሁን ዝግ ታደርጋላችሁ። የፕሮፌሰር ሰሎሞን ብቻ ነው ክፍት የሚሆነው ማለት ነው። አሁን መክፈት ትችላለህ። እሺ፣ በጣም አሪፍ። እግዚአብሔር ይስጥልኝ ፕሮፌሰር ሰሎሞን ዌልካም ብያለሁኝ። እና ሪከርድም እያረኩት ስለሆነ ያለመጡም ወደኋላ ተመልሰው መስማት ይችላሉ እና በእነኛ በሁለቱ ጥያቄዎች ላይ ፕሮፌሰር ሰሎሞን ማን ነው? ምንድነው የተማረው? የት ነው የተማረው? ከየት ተነስቶ ነው ዛሬ የት የደረሰው የሚለውትን በአጭሩ፣ ቀጥሎ ደግሞ ከኢትዮጵያ የታሪክ ምልከታ የታሪክ ጥናትና ማስተማር ላይ የተማርከውን የኢትዮጵያ ወጣቶች ቢሰሙት ይጠቅማቸዋል የምትለውን በሚያመች መንገድ ትነግረንና ከዛ ጥያቄና መልስ እያደረግን እንጨርሳለን እና መድረኩ ላንተ ነው። እጅግ አመሰግናለሁ። ፕሊዝ ጎ አሄድ። ዶክተር ፍቃዱ እጅግ በጣም አመሰግናለሁ ይህን አጋጣሚ ስለሰጠኝ። ብዙ ጊዜ ኢትዮጵያውያን ወጣቶችን እርግጥ በተለያየ የስብሰባ አጋጣሚ አካዳሚክ የሆነ ስብሰባ ላይ አገኛለሁ፣ ግን
እዛ የሚገኘው ሰው የኔ ቢጤ ነውና በአመለካከትም ይሁን በአስተሳሰብ አንድ ባንሆንም በብዙ ነገር ተመሳሳዮች በመሆናችን ብዙም ከሙያ አንጻር በሙያዬ በተማርኩት ታሪክ ጥናት እና እነሱ በጠኑት የታሪክ ጥናት ቁልፍ ሳብጀክቶች ላይ እንለያይ ይሆናል እንጂ ሁላችንም ተመሳሳይ ነን። ነገር ግን በዚህ መድረክ ላይ ዋናው በተለይ የዚህ ትውልድ ኢትዮጵያውያን ወጣት ኢትዮጵያውያን ይሄን መቼስ እግዚአብሔር አይደለም እንደው ሰዎች በእናንተ እድሜ ወቅት እንዲህ አይነት የመገናኛ መንገድ የመማርና የማስተማሪያ መንገድ ፈጥረው እንደዚህ በእጃችን ላይ ያስቀምጠውልን ከሀገር አሜሪካ ሆነን ኢትዮጵያ በመላው ክልሎች ካሉ ኢትዮጵያውያን ጋር በወረዳም ይሁን በአውራጃ በሰፈርም ሊሆን ይችላል ኢንተርኔት እስካለ ድረስ እንደዛ ለመገናኘት በመብቃታችሁ እጅግ በጣም እድለኞች ናቸው። ኋላ ታሪኬን ስነግራችሁ የኔና የናንተ ወይም ወጣቶቹን ነው በተለይ በ30 ኢቭን እስከ 40 እድሜ ያሉትን ኢትዮጵያውያን ይመለከታል። ያለውን ልዩነት በነግራችሁ እንጂ ይሄም ነበር እንዴት ሉ ይሆናል ወይም ወላጆቻችሁ ሲናገሩ ሰምታችሁ እኔ ስናገረው ደግሞ አጽንኦት ተሰጡበት ይሆናል። እና ሰለሞን አዲስ ማን ነው? ሰለሞን አዲስ አብረውኝ የተወለዱ እና ያደጉ ሰዎች ጎንደሬው ይሉኛል። አዲስ አበባ ዩኒቨርሲቲም ስንማር እንደዚሁ የሚሉኝ ሰዎች አሉ። ጎንደሬ ነኝ። የተማርኩባቸው ቄስ ትምህርት ቤቶች ጎንደሬ የሚኖሩ በእኔ እድሜ ያሉ ሰዎች ያውቋቸዋል። ሞኝ መቆሚያ የሚባል ቦታ ነበረ፣ አራዳ ጨርቆስ አካባቢ። እዛ አንድ ቄስ ትምህርት ቤት ነበር፣ እዛ ማር ነበር። ጨርቆስም ሰንበቴ ማህበር ውስጥ ሰንበቴ መጠጫ ውስጥ ቄስ ትምህርት ቤት ማር ነበር። በጣም ደደብ ትምህርት የማይገባው ሰው ነበርኩ። ከዛ መድኃኔዓለም አለቃ ይባቤ የሚባሉ የልጅ ኢያሱ ልጅ የነበሩ ነገር ግን በግዞት ተቀምጠው የነበሩ ሰው መድኃኔዓለም ቤተክርስቲያን መንበረ መንግስት መድኃኔዓለም ይባላል። ከፊት ለፊቱ ቤተመንግስቱ ነው ያለው እና እዛ በግዞት ይቀመጥ ነበር። እኔ እንግዲህ በነበርኩበት ጊዜ ታምራት ይገዙ ነበሩ የሀገሪቱ ገዢ በአፄ ኃይለ ሥላሴ ዘመን። እንግዲህ ከዛ ደግሞ ወጥቼ አለቃ ስማቸውን ቢዘነጋኝ ተናኘ ወርቅ ትምህርት ቤት ውስጥ ድሮ ይሄ ፓሮኪያል የሚባል የቤተ ምንድነው የቄስ ትምህርት ቤት የተማሩ አለቃ አክሊሉ ይባላሉ እና ካህን ናቸው። ግን እዛ ስንገባ በትምህርታችን ደከም ላልነው ካቻፕ እንድናደርግ እዛ እሳቸው ጋር ደግሞ ተምሬያለሁ። አለቃ አክሊሉ ዛሬ ያ ቦታ እንግዲህ የጠናኛው ትምህርት ቤት 3 ኮምፓውንዶች ነበሩት። አንደኛው ከአራተኛ ፎቅ ጎን ያለው ሲሆን እዛ ነበር አለቃ አክሊሉ አንደኛና ሁለተኛ ክፍል ያስተምሩ ነበር። ከዛ በሱ ጀርባ 3ኛ ክፍል እንማር ነበር፣ ሌላ ኮምፓውንድ ነው። ከዛ ከፊት ለፊቱ ከባንኩ ፊት ለፊት ያለው ደግሞ እንግዲህ 3ኛው ኮምፓውንድ መሆኑ ነው። እዛ ደግሞ 4ኛ፣ 5ኛ፣ 6ኛ ክፍል እንማር ነበር። እንግዲህ ከአለቃ አክሊሉ ነው ከተማርኩ በኋላ ነው የቄስ ትምህርት ቤት ጨርሼ 1ኛ ክፍል እዛ ተምሬ ከዛ ወደ አባቴ መምህር ናቸው፣ መርጌታ አዲስ ይባላሉ። በባህላዊ በትምህርት እስከ መርጌታ ያደረሱ፣ በዘመናዊ ትምህርት ደግሞ ቅድስት ሥላሴ መንፈሳዊ ኮሌጅ ገብተው ተምረው መምህር የሆኑ ናቸው። በነገራችን ላይ ቅድስት ሥላሴ መንፈሳዊ ኮሌጅ
መንፈሳዊ ኮሌጅ ይባል እንጂ አያሌ ጉምቱ የሆኑ የኢትዮጵያን ፕሮፌሰሮች እንደነ ፕሮፌሰር ታደሰ ታምራት አይነቶቹን ያፈራ ተቋም ነው። ፕሮፌሰር ታደሰ ታምራት ነፍሳቸውን ይማረውና መምህር የነበሩ እና የኢትዮጵያን ታሪክ ሜዲቫል ኢትዮጵያን ጽፈው ለኛ ያቆዩልን፣ ዘመናዊውን ከባህላዊ አዛምደው የቤተ ክህነትን ሪሶርስ ተጠቅመው የጻፉት መጽሐፍ ነው። አንቡት። ቸርች ኤንድ ስቴት ኢን ኢትዮጵያ የሚለው የእሳቸው መጽሐፍ ነው። ሌሎችም አሉ ብዙ። በነገራችን ላይ የቅድስት ሥላሴ ትምህርት ቤት የቄስ ተማሪዎችን ብቻ አይደለም የሚያወጣው፣ ያወጣ የነበረው እንደነገርኳችሁ ፕሮፌሰሮችን ያወጣል። የጦር መኮንኖች ሁሉ ከዛ ተምረው የወጡ ነበሩ። ለምሳሌ የኔ አጎት ኮሎኔል የኔን አለሙ ቅድስት ሥላሴ ነው የተማሩት። ነገር ግን በቀድሞ ዘመን አጠራር የሸዋ ጠቅላይ ግዛት ፖሊስ አዛዥ ሆነው፣ ያን የሸዋ ጠቅላይ ግዛት ዋና ከተማ ሰላሌ ነበርና እዛ የፖሊስ አዛዥ ሆነው የሰሩ በየሁለት ሳምንቱ እንደዚህ ወደ ቤታቸው ወደ ልደታ ይመጡ ነበር። እና እንዲህ ነው እንግዲህ ስለ ቤተ ክህነት ትምህርት ሳነሳላችሁ ይችን ጠቀስ ማድረግ እፈልጋለሁ። እና እኔ እንግዲህ ያው መሰረት ትምህርት ቤት አባቴ ሲዛወር ከአባቴ ጋር ወደ መሰረት ትምህርት ቤት ሄድኩ። 6ኛ ክፍልን እዛ ተማርኩ። ከዛ በኋላ በጌምድርና ሰሜን ጠቅላይ ግዛት ብቸኛው ሃይ ስኩል ቀዳማዊ ኃይለ ሥላሴ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት ኮምፕሬሄንሲቭ ስኩል ይባላል። እዛ ነው የተማርኩት እስከ 12ኛ ክፍል ድረስ። እንግዲህ ያኔ ነው እንግዲህ እዛ እየተማርን ነው አብዮት ጸረ አብዮት የሚለው ነገር የመጣው። እና ያኔ አብዮትና ጸረ አብዮት የሚለው ነገር መርገምት እንዳይመስላችሁ እንደ ወረርሽኝ ነው ኢትዮጵያን የያዛት። አዲስ ሐሳብ ነው፣ ያስጎመጃል። ኢትዮጵያን ካለችበት ድህነት መንጥቆ አውጥቶ ወደ ሰማያት በሀብት በእውቀት በጉልበት ሊያመጥቅ ያሰበ ትውልድ ነበር። ነገር ግን በተለያዩ ምክንያቶች ያ ትውልድ ያን አስቦ ያን አልሞ ሩቅ አልሞ ቅርብ አዳሪ ሆነና ሳይሳካለት ቀረ። እና እኔም የዛ ትውልድ አንድ አካል ነኝ። እና በቀዳማዊ ሥላሴ ትምህርት አንድ ትምህርት ቤት ብቻ ነበር እና በ1973 ወይንም 70 ዓመተ ምህረት ላይ ይመስለኛል፣ እርግጠኛ አይደለሁም፣ በደብረ ታቦር አንድ ሃይ ስኩል ተቋቋመ። ማለት በደቡብ ጎንደር ዛሬ ማለት ነው። እንግዲህ እስከዛ ድረስ በጌምድርና ሰሜን ጠቅላይ ግዛት ዛሬ የአማራ ክልል የሆነው ሰሜን ጎንደርና ደቡብ ጎንደር የሚባለው አንድ ሃይ ስኩል ነበረው። አሁን በእናንተ ጊዜ ሃይ ስኩል አይደለም፣ ሌላ እንደ ሸቀጥ በየቦታው የተሟላ ይመስለኛል። ምክንያቱም በትምህርት ሀገሪቱ በትምህርት ቤቶች ቢያንስ ትምህርትን በማዳረስ ከደርግ ጊዜ ጀምሮ በተደረገው ጥረት ከዛም በኢህአዴግ ከዛም በብልጽግና ብዙ ደረጃ ተደርሷል። በቂ ነው ወይስ አይደለም የሚለው ደግሞ መንግስት ይሄን በሚያደርግበት ጊዜ የኢትዮጵያ መንግስት ይሄን በሚያደርግበት ጊዜ አስታውሱ፣ እኔ ያልኳችሁ የኢትዮጵያ መንግስት ነው ያልኳችሁ። የኢትዮጵያ መንግስት ማለት የደርግ አስተዳደር ማለት አይደለም። የኢትዮጵያ መንግስት ማለት የቀዳማዊ ኃይለ ሥላሴ አስተዳደር አይደለም። የኢትዮጵያ መንግስት ማለት የብልጽግና አስተዳደር ማለት አይደለም። አያችሁ፣ ልዩነት አለው። በመንግስትና በአስተዳደር ልዩነት አለው። የኛ ፖለቲካ ግራ ተጋብቶ ግራ ያጋባው መንግስትንና አስተዳደርን ለይቶ ባለማወቅ ወይም አውቆ አላዋቂ በመሆኑ የደርግ መንግስት ይውደም፣ የኃይለ ሥላሴ መንግስት ይውደም፣
የብልጽግና መንግስት ይውደም፣ የወያኔ መንግስት ይውደም አይባልም። ወያኔ ደርግም ሆነ አፄ ኃይለ ሥላሴ አስተዳዳሪዎች ናቸው። አሁን እዚህ አሜሪካን ሀገር በምኖርበት ሀገር ምን ይባላል መሰላችሁ? አሁን ፕሬዚዳንት ትራምፕ ናቸው። የፕሬዚዳንት ትራምፕ አስተዳደር ይውደም ማነው መንግስት ይውደም አይባልም። የፕሬዚዳንት ትራምፕ አስተዳደር አልረባንም፣ አልጠቀመንም፣ ትክክለኛ አይደለም ነው የሚሉት። በእንግሊዝም ለምሳሌ እንግሊዝ ዩናይትድ ኪንግደም ነው የሚባለው። አስተዳደሩ ግን የሊበራል ፓርቲው ወይም ደግሞ የኮንሰርቫቲቭ ፓርቲው አስተዳደር ነው እና ለውጥ ይምጣ ሲባል ኮንሰርቫቲቭ ፓርቲው ስልጣን ላይ ከሆነ በሊበራል ፓርቲው ይተካ ማለት ነው። እኛ ሀገር ግን አንድ መንግስት ከሆነ ኢትዮጵያ በአንድ ወድማ እንደገና ትሰራ የማለት ያህል ነው እና ስህተት እዚህ ላይ እየተሰራ ነው። አንዱም ስልጣን መጠየቅና መንግስት ማፍረስ ተምታቶብን ይሄው እስከዛሬ ድረስ ይችን መከረኛ ሀገር እያሰቃየናት አለን እና ሆፕፉሊ ይሄን የምትሰሙ ወጣቶች እኔ እንኳን እንግዲህ ወደ ጡረታው እያዘገምኩ ነው የሀገራችን ሰው እኔማ እንግዲህ መቃብር የተማሰ ሩጫ ላመርጥ አባርር ያሊዝ ምን አድርግ ነው የምትሉኝ ይላል እና ጊዜው የእናንተ ነው፣ ሀገሪቱ የእናንተ ነች እና ይቺን ሀገር በዚህ አጋጣሚ በጥሩ ሁኔታ ጥሩ አጋጣሚ ላይ ነው ያላችሁትና ወደ መልካም እድገት ጎዳና ይዞ የሚሄድ አቅሙ ስልጣኑ መብቱ የእናንተ ነው። ሁሉም ነገር በእጃችሁ ነው እና የምትሰሙትን ሁሉ አትውሰዱ፣ መርምሩ፣ ተመራመሩ። እንዲህ ያለ ጊዜ ላይ ደርሳችኋል። በዚች ዩቲዩብ ስንት ነገር ይሰራል፣ ግን ምላጭ ሁለት ስለት አለውና ይቆርጣል። በዩቲዩብ የሚነገረው ዜናን በማጋራት እንደ ዜና ምንጭ ጥሩ ሊሆን ይችላል፣ ግን በዛው ልክ ደግሞ ውሸትም ሊነገር ስለሚችል ያ ደግሞ ሀገርን አደጋ ላይ ሊጥል ይችላል እና ማንኛውንም የምትሰሙትን ነገር መርምሩት፣ ፈትሹት፣ አገላብጡት፣ አቁሙት፣ አስተኙት እና በራሱም ቢሆን አቁሙት፣ በእግሩም ቢሆን አስኪዱት፣ እዩት። ከዛ በኋላ የመሰላችሁት ውሰዱ። ዝም ብሎ እንደ ወረርሽኝ በሽታ በግሩፕ ስሜት አትሂዱ። እግዚአብሔር ሲፈጥረን ለእያንዳንዳችን የየራሳችንን መክሊት ሰጥቶ ነው የፈጠረን እና የተለያየ ባህሪ ያለን እንደ መልካችን። ይሄ እግዚአብሔር ስጦታ አንዳችን በተለያየ ቦታ ላይ እንድንቀመጥ መንገዱን ያሳምራል። ግን ያችን መንገድ ለማሳመር ደግሞ እኛም ደግሞ የእሱንም ሕግ የምድራዊውንም ሕግ በስነ ስርዓት ተከትለን መሄድ ይኖርብናል እና እኔ እንግዲህ የተወለድኩበትን ከተማ እና ህዝቡ ያኔ እኔ ስማር ወደ 50 ምናምን ሺህ ነበር። አሁን እንኳን ወደ 330 ምናምን ሺህ ደርሷል። በኢትዮጵያ ውስጥ ካሉት ትልልቅ ከተሞች ከሚባሉት አንዱ ነው። ነገር ግን በሚያሳዝን ሁኔታ ጣሊያን ትቶት የሄደ ከተማ ነበረ። እኔ ሳይ የጣሊያን ህንፃ ነው። አዳዲስ ህንፃ በእኔ ዘመን ተሰርቶ አላየሁም። ውሸት አይደለም እላችሁ። አዲስ ህንፃ የተሰራው ተናኘው ትምህርት ቤት አዲስ ህንፃ ነው። ማነው መሰረት ትምህርት ቤት ኢስቡ የሚባል ኢትዮጵያን ስኩልስ ቢልዲንግ ኤጀንሲ የሰራው ትምህርት ቤት ነበር በጥሩ የተሰራ። ከዛ ውጭ ጣሊያን ትምህርት ቤት ነው እና ያ አሁኑ በአብዮቱ ጊዜም አንደኛው ትምህርት ቤት የአብዮት ካድሬዎች እንትን ሆነ። አሁን እንዳውም ተናኘው ትምህርት ቤት ሁለተኛና ሶስተኛ ኮምፓውንድ አይማሩበትም፣ ይፈርሳል እየተባለ ተሰርቶ ተቀምጧል። አንደኛው ፈርስ ኮምፓውንድ ብቻ ነው እዛ ውስጥ ነው የሚማሩት። ቀዳማዊ ኃይለ ሥላሴ ትምህርት ቤት የነበረው ዛሬ ሄዳችሁ ብታዩት አሁን ሰዎች ተሰባስበው ገንዘብ እያዋጡ ሊያሰሩት እየሞከሩ ነው። ግማሹ ተሰርቶ አልቋል ይመስለኛል እና መዋጮ እየተጠየቀ ነው። ለህብረት ትምህርት ቤት መዋጮ እየተጠየቀ ነው። እንግዲህ አስቡ፣ ጊዜያችን ለፖለቲካ የምናጠፋውን ያህል ለስልጣን ሽኩቻ የምናጠፋውን ያህል ትምህርት ቤቶችን ለማስፋፋት ብንጥር፣ ትምህርት ቤቶቻችንን ብንጠብቅ፣ ከትምህርት ቤት ላይ ትምህርት ቤት መስራት ብንችል ብዙ የተማረ ሰው ማፍራት ይቻላል እና አስተዳደሩም ሆነ ህዝቡ እኔ ይገርመኛል
ትምህርት ቤት የሚዘጋበት ሀገር ነው ጎንደር። እንዴት እንዲህ ይሆናል? እና በዚህ ጉዳዩን ስሜቴን በመግለጽ በዚህ ዘጋዋለሁ። እና የትምህርት ሂደቴ ከትምህርት አዲስ አበባ ኃይል ማነው ፋሲለደስ ማትሪክ ወሰድኩ፣ አለፍኩ። አዲስ አበባ ዩኒቨርሲቲ ገባሁ በ73 74 ዓመተ ምህረት። ከዛ መሀል ላይ ደግሞ ወደ ዘመቻ ወደ መተከል 4ኛ ዓመት ሆኜ ዘምቻለሁ። ከመተከል መልስ እንግዲህ የዘመትንበት አዘማመት ራሱ የሚገርም ነው። እንደሰማነው ከሆነ ጓድ ሊቀመንበር መንግስቱ የዩኒቨርሲቲ መምህራን የኢትዮጵያ ሕዝብ ረሃብ ተርቦ ምንድነው የምትሰሩት ምናምን። ያኔ እኮ በንጉሱ ዘመን ተማሪዎች ዘመቻ ሄደው ስንት ገጠር ገብተው እንደዛ ሲባል የወቅቱ የነበሩት ፕሬዝዳንት ስማቸውን አልጠቅስም ጓድ ሊቀመንበር እንዴ ትእዛዝ ሰጠን እንጂ ነገ እንዘምታለን ሲሉ ጓድ ሊቀመንበሩ ምን አሉ የሚባል ነገር አይ እንኳን ያንተ ዘረክራካ ዩኒቨርሲቲ ተማሪ ቀርቶ ወታደርም በአንድ ቀን ታዞ ዘመቻ አይሄድም ብለው እንትን ኤኒዌይ ለማንኛውም ዘመቻውን ዘመትን። በአንድ በኩል ጥሩ ነው፣ አገሬን አየኋት። መተከል የሚባለው ሀገር መቼስ ያለው ልምላሜ ልዩ ነው። እዛ የሚኖሩት ህዝቦች አኗኗራቸውን አየን እና ኢትዮጵያ ምን ያህል ወደኋላ ቀር እንደሆነች ብዙ ነገር እንደሚጎላት አየን። እዛ የሚኖሩትን ህዝቦች አኟክ እና ቁሶችን አየናቸው፣ አኟኮችን አየናቸውና መንገድ የሌለው ምናምን የሌለው እና አይን ከፋቸው ነው የሚታየው። የፓዌ ከተማ ነው። እሱም አንድ ግለሰብ እርሻ በባህር ዳር ነው ሰውየው ያሉት፣ ሽባባው ይባላሉ። እሳቸው በጀመሩት ስራ ትንሽ አይኑን ከፈት እያደረገ ነበር። እንግዲህ ከዛ በኋላ ያለውን ግን አላውቅም፣ ከኔ የበለጠ እናንተ ናችሁ የምታውቁት። ስለዚህ ማነው ምንድነው ለሚለው እዛ አደርግላችኋለሁ። አቆምና ወደ አሜሪካ ስለመጣሁበት ሁኔታ ነው። አሜሪካን ሀገር የመጣሁት በስኮላርሺፕ አይደለም፣ በሱዳን ወጥቼ አይደለም። አንድ የሃይ ስኩል ጓደኛና የትግል አጋሪ የነበረች ኢትዮጵያዊት ጋር ሃይ ስኩልም አብረን እንማር ስለነበረ ወደ ኢትዮጵያ ስመጣ ተገናኘን። ከዛ በኋላ ወደ አሜሪካ ልውሰድ አለችኝ። እሺ አልኩ። አሜሪካ መጣሁ። ሲያትል የሚባል ከተማ ገባሁ። ሲያትል እንደኖርኩ እንግዲህ ያኔ ወደ አሜሪካ ከመምጣቴ በፊት አዲስ አበባ ያኔ አዲስ አበባ ዩኒቨርሲቲ ይባላል የፔዳጎጂ ክፍል ማለት ባህር ዳር ዩኒቨርሲቲ አስተምሬያለሁ። ከተመረኩ በኋላ ማለት ነው። እዛ እያስተማርኩ ነው እንግዲህ እሷ ወደ አዲስ አበባ መጣ። ተገናኝተን ኢትዮጵያ ትሄዳለን ወደ አሜሪካ ብትመጡ መጀመሪያ አመንትቼ ነበር፣ ግን ኋላ ይሻልኩ እና እህሏ ሆኖ መጣሁ። ሲያትል ገባን። ከሲያትል አሁን እኔ ራሴን አንቱ ብዬ ነበር የምኖረውና እንደ ዩኒቨርሲቲ መምህር እንደምታውቁት ኢትዮጵያ ትልቅ ነገር ነው። ስለዚህ ስራ ሳመለክት አሜሪካን ሀገር ላሉ እዛው ሲያትል እና አካባቢው ላሉ ዩኒቨርሲቲዎች ማመልከት ፈለኩና እያንዳንዱ ዩኒቨርሲቲ ለማግኘት እንትን የለው ቡክ የሚባላል የቴሌፎን ዝርዝር ያለው ማለት ነው። እና እንትን ስል አንድ አቶ ሚስጥር የሚባል ጓደኛ በባለቤት በኩል ተገናኝተን ታዋቂ ነበርና ስነግረው በአስታውሳለሁ በ85 ብር በዋሽንግተን ስቴት የሚገኙትን ዩኒቨርሲቲዎች በሙሉ የያዘ ዲፓርትመንቶቻቸውን ምን ትምህርት እንደሚያስተምሩ ስልክ ቁጥራቸውን፣ ኢሜል አድራሻቸውን ምናምን የያዘ መግለጫ መጽሐፍ ሰጠኝ፣ ገዝቶ ሰጠኝ። እስከዛሬ ድረስ አርሰው ከአቶ ሚስጥር ጋር እንደ ትልቅና እንደ ትንሽ ወንድም፣ እሱ ታላቂ ነው እኔ ታናሹ ነኝ፣ እየተገናኘን እስከዛሬም ድረስ እንኖራለን። ሚስጥር የአዲስ አበባ ሰው ነው። አዲስ አበባ ተወልዶ ያደገ ሰው ነው። እኔ ደግሞ ጎንደር ተወልጄ ያደግኩ ሰው ነኝ። እንግዲህ ኢትዮጵያዊነት እንዲህ ነው እና
ሰጠኛን እንትን በዛ መሰረት አመለከትኩና ሳመለክት ደግሞ ቀብራራው ጎንደሬ ማስተማር የምፈልገው ዩኒቨርሲቲ ነው እና ብልክ አንድም የሚጠራኝ አጣሁ። አንድም ሙተ ተነሳ የሚለኝ አጣሁ። በኋላ አንድ ሌላ ኢትዮጵያዊ እንደዚህ ጓደኛ የነበረኝ በአምቻ እንገናኛለን። የኔ ባለቤት እህት ያገባ ሙሉ ብሩ የሚባል ወንድሜ ሰለሞን አዲስ ለምን ሃይስኩል አታመለክትም አለኝ። እዚህ ትምህርት ቤቶች ለምን አታመለክትም አለኝ። እሺ ብዬ ትምህርት ቤት ሳመለክት እስቲ መጀመሪያ በጊዜያዊነት ይሄ ዝም ብሎ ስልክ እየደወልኩ ስልክ ማለት ነው ስልክ እደውላለሁ። ደውዬ ቦታ ካላቸው አውቃለሁ እና ይሰጡኛል። እዚህ እና ማታ ነው እንግዲህ ለዛሬ ጠዋት ለማስተማር ማታ ስልክ እደውላለሁ ለትምህርት ቤቱ ማለት ነው። ለትምህርት ሚኒስቴሩ ቅርንጫፍ ማለት ነው። ዳውንታውን ቅርንጫፋቸው ያለው እዛ ስደውል እንዲህ ያለ ክፍት ቦታ አለን ትፈልጋለህ ይሉኛል። እሺ እላቸዋለሁ። እና ያ ምን መሰላችሁ በእውነቱ ማስተማር አይደለም ህፃናትን መጠበቅ ነው። እና ኤሌመንተሪ ትምህርት ቤት ይልኩኛል በአውቶቡስ ያን ሀገሩንም አላውቀውም ብቻ ያው መማር ደግ ነው። ከዚህ እዛ የሚለውን አድራሻ ስለማውቂያችን ይዤ ዳውንታውን ሄጄ አውቶቡስ ተሳፍሬ እዛ ትምህርት ቤት እሄዳለሁ። በጠዋት መነሳት አለብኝ። በ6 ሰዓት አካባቢ እሄዳለሁ እዛ ትምህርት ቤት ውዬ ህፃናቱን እንግዲህ ምንድነው አስተማሪው የሚያስተምረው አስተማሪ አንዳንዶቹ ዲፕሎማዎች ናቸው፣ እኔ ላስተምራቸው የምችል፣ አንዳንዶቹ ባለ ዲግሪ ናቸው፣ እነሱን ቢሆን ላስተምራቸው እችላለሁ። ማስተርስ ያላቸው ፕሮባብሊ በአድሚኒስትሬሽን ደረጃ እንኳን ያሉ ማስተርስ ያላቸውን አላስታውስም። ኤኒዌይ እኔ የኢትዮጵያን ማስተርስ ይዤ በኢትዮጵያ አንደኛ በሚባለው ዩኒቨርሲቲ ተምሬ እዛ ህፃናት አጫዋች ሲሆን አይ በፈጣሪ አይ ምን አድርጌ ነው ምን በድዬ ነው እያልኩ ለጊዜው ማማረርን አልተውኩም። እግረ መንገዴንም እየጸለይኩ እንደው መንገዴን አሳመረው እያልኩ ኖርኩ እና ሳብስቲቲዩት ቲቸር ይባላል ስሙ። በጣም ትልቅ ነው። አሜሪካ የሚሰጠው ስም ቀላል እንዳይመስላችሁ። ታዲያ እቺ ሳብስቲቲዩት ቲቸር ሆኜ የምሰራት ደግሞ በጣም ትንሽ ናት እና የቤት አንድ ቀዳዳ ትሸፍን። ከዛ በኋላ ምን ይሻለኛል ስል ዘበኝነት ደግሞ ለምን አትሞክርም አለ። አዎ እንግዲህ መቼስ ወንድ ልጅ እንዴት በሴት ይተዳደራል የሀገራችን ሰው ደግሞ። ስለዚህ እሷ ሰርታ እኔ ቤት ተቀምጬ ሳልሰራ ነውር አይደለም ወይ በሚል ዘበኝነቱ ደግሞ ማታ አመለከትኩ። ዘበኛ ለመሆን ሳመለክት አልጠራኝ አሉ። በፍጹም የሚጠራኝ የለም። እና እዛ ጎንደር ማህበር የሚባል አለ። እዛ ካራምቡላ ምንም እንጫወታለን እና የሚያገኝ ሰለሞን አዲስ እንዴት ነው አንተ በጣም ተምረሃል፣ እንዴት ዘበኝነት ይከለክለዋል? ከሌ እኔ ምንም ሊገባኝ አልቻለም። በኋላ ሙሉ ብሩን ስጠይቀው እንዲህ እኮ ምናምን ለመሆኑ ስታመለክት ስራህን ምንድን ብለህ ነው የምታመለክት? የትምህርት ደረጃ ስለህ ምንድን ነው የምትለው? ማስተርስ ነው። ሰለሞን አዲስ እዚህ ሀገር ማስተርስ አለኝ ብለህ ስራ አመልክተህ ያን ስራ ቢሰጥህና የማስተርስ ደሞዝ ካልከፈለ መስሪያ ቤቱ ተጠያቂ ስለሆነ ማስተርስ እያልካቸው አይቀጥሩም። ታዲያ ምን ልበል? ሃይስኩል ኮምፕሊት በል ነፃ። ወዲያውኑ እዛ ኩባንያዎች ዳውንታውን ካሉ ከአንደኛው ጋር ሄድኩና እንደገና አመለከትኩና ምን የትምህርት ደረጃ ሲለኝ ሃይስኩል ኮምፕሊት አልኩት። ቤት አልደረስኩም። ደውሎ ለባለቤቴ ስራውን ከፈለገ አሁን ከዛሬ ጀምሮ መጀመር ይችላል የሚል ስልክ ተደውሎላታል። እኔ ደግሞ ቤት ስደርስ ሰለሞን ይኸውልህ ተደውሎልህ ኩባንያ እንቀጥራለን። አሁን 2 ስራ አገኘሁ ማለት ነው። ማታ ዘበኝነት፣ ጠዋት ማስተማር። በዚህ መሀል ያለው መቼስ እግዚአብሔር መምጫው አይታወቅም እና ለተለያዩ ዩኒቨርሲቲዎች አመለከትኩ። ለሲያትል ሴንትራል ኮሚኒቲ ኮሌጅም አመለከትኩ እና በኋላ
አዲስ አሜሪካን ሀገር ላሉት ማለት ነው ሚሽጋን ስቴት ኢትዮጵያን ሂስትሪ ኢትዮጵያ ጥናት እና ምርምር ተቋም ላላቸው ለሚሽጋን ስቴት UCLA ኡርባና ሻምፔን አመለከትኩ እና ለሲያትል ሴንትራል ኮሚኒቲ ኮሌጅ አመለከትኩ። ሲያትል ሴንትራል ኮሚኒቲ ኮሌጅ ቀጠሉኝ ምን እንዳስተምር የዓለም ታሪክ እንዳስተምር። አዲስ አበባ ዩኒቨርሲቲ መምህራኖች እግዚአብሔር ይስጣቸውና የዓለም ታሪክን እንማራለን። መምህራችን በጣም ሚስተር ቻፕል ዴቪድ ቻፕል ይባላል። በጣም ጎበዝ መምህር ነበር። ያላስተማረኝ ነገር የለም። እሱ በአስተማረኝ ትምህርት ነው ዛሬ እንጀራ መበላው ስለ ዓለም ታሪክ በተመለከተ ማለት ነው። እና ያችን ተምሬ ስለነበር ሳመለክት የዓለምን ታሪክ ታስተምራለህ ሲሉኝ እሺ ብዬ የዓለም አንዲት ኮርስ በኋላ ደግሞ የአፍሪካን ደግሞ አስተምራለሁ አልኳቸው። አልፎ አፍሪካ በጣም ጥቂት ስለሆነ ትኩረት የነበረው አንዳንዴ ይሰጡኛል። አንዳንዴ 2 ኮርስ አስተምራለሁ። አንድ ኮርስ አስተምር በ2 ሳምንት ማገኛት ገቢ 275 ብር ነች። ያችን ዘበኝነቷን ግን አልተውኩም እና ከዛ ጋር ነው ትንሽ ሻል ያለ ተስፋም እየታየኝ መጣ። አሁን እንደነገርኳችሁ ባመለከትኩት መሰረት ስራ እነኚህ ሰዎች አዩኝና ሲያትል ሴንትራል ኮሚኒቲ ኮሌጅ አዩኝና ስራ ማስታወቂያ አወጡ። ብዙዎቹ አሜሪካን ሀገር የኖሩት እዛው አካባቢ በቃ ይሄ ስራ ላንተ is tailored for you ላንተ ባንተ ልክ የተሰፋ ነውና ስራው ታገኛለህ አሉኝ። እግረ መንገዴ እንደነገርኳችሁ ለነኚህ ቀደም እየጠቀስኩላችሁ ዩኒቨርሲቲዎች አመልክቼ ስለነበረ ኡርባና ሻምፔን አሲስታንትሺፕ እንሰጥሃለን የሚል ደብዳቤ ሳይሆን አስተማሪው ራሱ አሁን ስሙን ረሳሁት የኢትዮጵያን ስተዲስ ዋና ኃላፊ የነበረውን ሲያትል ስብሰባ ለአፍሪካን ስተዲስ ስብሰባ መጥቶ ተገናኝተን ነበርና ዶናልድ ክራሚ ይባላል። ፕሮፌሰር ክራሚ አገኘሁት፣ አነጋገረኝ እና ፕሮባብሊ አሲስታንትሺፕ ታገኝ ይሆናል አለኝ እና ያን አመት ግን ለካ ወደ እንትን ሄዷል፣ ወደ ኢትዮጵያ ለስብሰባ ኢትዮጵያን ስተዲስ ስብሰባ ሄዷል። አሁን UCLA ክፈል እናስተምራለን አለ። በላው የሌለኝ ለእናንተ ልከፍል ብዬ እሱን ተስፋ ቆረጥ። ሚሽጋን ስቴት እግዚአብሔር ይስጠው ፕሮፌሰር ሃሮልድ ማርከስ ምን ሰጠኝ መሰላችሁ? ፌሎሺፕ። አሁን ግራ ገባኝ። ፌሎሺፕ ምን እንደሆነ አላውቅም፣ አሲስታንትሺፕ ምን እንደሆነ አላውቅም። በኋላ ፕሮፌሰር ስካት የሚባል ጆሴፍ ስኮት የሚባል የዩኒቨርሲቲ ኦፍ ሚሽጋን ፕሮፌሰር ነበርና ከሱ ጋር እኔ እዛ ሲያትል ያለው ስለ ኢትዮጵያን ጥናት ጀምሮ የነበረ በራሴ ምክንያቱም ኢትዮጵያን ኮሚኒቲ አሶሲዬሽን አንድ ዳንኤል የሚባል ኢትዮጵያዊ አሜሪካዊ እናቱ ኢትዮጵያዊ አባቱ አሜሪካዊ ሆኑ ኢትዮጵያ ኮሚኒቲ መስርቶ ይንቀሳቀሳልና ተግባባን። አንዳንድ ነገር ረዳን አለ። እዛ በትርፍ ጊዜ ደግሞ ቮለንቲር አደርጋለሁ። ምነግራችሁ ቮለንቲር ሰርቪስ አሜሪካን ሀገር ትልቅ አስተዋጽኦ አለው እና እዚህ ከመጣችሁ ቮለንቲር ማድረግ ጥሩ ነው። በሀገራችሁም ላይ በነገራችን ላይ ቮለንቲር ብታደርጉ ትልቅ አስተዋጽኦ አለው እና ቮለንቲር ሆኜ እዛ አገለግል ስለነበረ ይሄ ሰውዬ በሚያስተምርበት ጊዜ ጥያቄ ያቀረበ ኢትዮጵያዊ ያለ ወይ እዚህ ይላል። መኮንን የሚባል አንድ ኢትዮጵያ ያለ ኢንጂነሪንግ ተማሪ እሱ እጁን አነሳ። እፈልግሃለሁ ይለውና ከትምህርት በኋላ ሲያነጋግረው አንዲት ኢትዮጵያዊ ታማ እሷን እንድረዳ ጠርቶኝ በቋንቋ ልንግባባ አልቻለም እና እባክህ እርዳኝ ሲለው አይ እኔ ከምረዳ ኢትዮጵያ ዩኒቨርሲቲ አስተምር የነበረ እዚህ ኢትዮጵያን ኮሚኒቲ ሴንተር የሚሰራ ቮለንቲር ሰለሞን የሚባል አለ፣ ቁጥሩን እሰጥሃለሁ ጠይቄ እና እሱን ብትደውልለት እሱም እንዲያውም አንተ የምትሰራውን አይነት ነገር ስለሆነ የሚሰራው ይረዳሃል ይለዋል። ከሱ ጋር ያገናኘኛል። ከሱ ጋር ተገናኝተን ስለዛች ልጅ ጉዳይ ልጅቱ የአእምሮ ጭንቀት ነበር የያዛት። ያን ነገር ተነጋገርን።
አሁን ከሱ ጋር መልካም ግንኙነት ጀመረ። ታሪኬን ጠየቀኝ። ስጠይቀው ሲነግረው ኖ አንተማ በዚህ ምን ማለት የለብህም ሞራል ሰጥቶኝ ነበርና ፌሎሺፕ እና አሲስታንትሺፕ ግራ ገብቶኛል። በኋላ እንዲህ ያለ ነገር መጣ። አሁን ደግሞ ሲያትል ሴንትራል እንትን ሊሰጡኝ ነው፣ ስራ ቋሚ ሊያደርጉኝ ነው እዚህ ስለው ሰለሞን አለኝ አፍሪካን አሜሪካን ነው። ስማ እኔ አይደለም ማንም አሜሪካዊ እንቺን ፌሎሺፕ የሚባል እድል አልገኝ በጣም ላኪና አለ። ምንድነው ስለው አታስተምርም ምንም አትልም በአመት ይሄን ያህል ብር ይከፈላል ማለት ነው። ፌሎሺፕ በቃ በትምህርት ጎበዝ ከሆንክ ደግሞ ለ3 አመት ነው ፌሎሺፕ የተሰጠኝ። በትምህርት ጎበዝ ከሆንክ ድረስ ያን ታገኛለህ። ያ ፌሎሺፕ ለካ ለአፍሪካን አሜሪካንስ የሚሰጥ ነው። እና አፍሪካን አሜሪካንስ በነበረባቸው ጭቆና እና የዘር መድሎ ምክንያት ያልተማረ ብዙ ህዝብ ስላላቸው ለነሱ ችግር መፍትሄ እንዲሆን ተብሎ ለነሱ የተዘጋጀውን ነው እንግዲህ የወሰድኩት። እና በነገራችን ላይ እዚህም የምትኖሩ አሜሪካውያን፣ ኢትዮጵያም የምትኖሩ ኢትዮጵያውያን አብዛኛዎቻችን እኛ ኢትዮጵያውያን አፍሪካን አሜሪካንስ ታግለው መስዋዕትነት ከፍለው ባመጡት እድልና ድል እየተጠቀምን ያለን ሰዎች መሆናችንን አጥብቃችሁ እንድታውቁት እፈልጋለሁ። የአፍሪካን አሜሪካን ትግል ወደፊት በኢትዮጵያ ታሪክ ላይ እንመጣበታለን። ለኛ ሀገር ለኢትዮጵያ ትልቅ አስተዋጽኦ ጣሊያን ኢትዮጵያን በወረራት ዘመን አፍ የሆኑን ሰዎች እዚህ ናቸው ያሉት። ብዙዎቹ ለኢትዮጵያ በበጎ ፈቃደኝነት ዘምተው በአውሮፕላን አብራሪነት ቀዳማዊ ኃይለ ሥላሴን ወደ ጦር ሜዳ በማመላለስ አንዳንዶቹ ደግሞ የጦር አውሮፕላን በማብረር ያገለገሉ ብዙ አፍሪካን አሜሪካንስ አሉና ይሄ ትልቅ ግንኙነት የኢትዮጵያና የአሜሪካን ግንኙነት ዛሬ የተጀመረ አይደለም። በአፄ ምኒልክ ዘመን በ20ኛው መቶ ክፍለ ዘመን መባቻ ላይ የተጀመረ ግንኙነት ነው እና እኔም በዚህ እድል ተጠቅሜ ሚሽጋን ስቴት ተምሬ 3 አመት ሳልሰራ ትምህርቴን ብቻ አተኩሬ ባለቤቴም እየረዳችኝ ልጆቻችን ያሳድገን ያው እዛው ትምህርት ቤት አለ ከመቴ ሰፈር ውስጥ እዛው ስፓርታን ቪሌጅ ይባላል እና ይገርማችኋል ስለ ስፓርታን ቪሌጅ አሰራር ብነግራችሁ ያው ቪዥነሪ መሆን እንዴት ጥቅም አለው መሰላችሁ። ስፓርታን ቪሌጅ እና ቸሪሌን የሚባሉት ቤቶች የተሰሩት አሜሪካ በሁለተኛ ዓለም ጦርነት የተሳተፉት ወታደሮች ግዳጃቸውን ጨርሰው ወደ ቤታቸው ሲመለሱ ሪሃቢሊቴት መደረግ አለባቸው። ታዲያ የዛን ጊዜው የዩኒቨርሲቲ ፕሬዚዳንት ሃና ይሄ ሁሉ ወታደር ሲመለስ አስቡ ወደ 6 ሚሊዮን የሚጠጋ አሜሪካ ወታደር በሁለተኛ ዓለም ጦርነት ተሳትፏል እና የት ይገባልና እንደ ሪሃቢሊቴሽን እዛ ይቀመጣሉ። የተወሰኑት ደግሞ ዩኒቨርሲቲ ከገቡ ማደሪያ ይሆናቸዋል ብሎ ያን ሰራ። ዛሬ ዩኒቨርሲቲው ፊት ለፊት ትልቁ ሐውልት እና ብቸኛው ሐውልት የሃና ሐውልት ነው እና እነኛን ቤቶች ሰርቶ ስለነበረ የአሜሪካ ወታደር መጥቶ ጂአይ ቢል የሚባል አለ ለወታደሮች የሚከፈል በዛ መማር የሚፈልገው ፕራይቬት ማለት ተራ ወታደሩ ስፓርታን ቪሌጅ፣ ኦፊሰሮቹ ደግሞ ቸሪሌን እየኖሩ ቆይተው ሲጨርሱ ወደ ቦታቸው ይሄዳሉ። አሁን ያ የዩኒቨርሲቲ ተማሪዎች መማሪያ ዶርሚተሪ ሆነ ማለት ነው። ቪዥን ማለት እንደዚህ ነው እና እስከዛሬ ድረስ ያገለግላል። አሁን ህንጻውም እያረጀ አዳዲስ የህንጻ ቴክኖሎጂ በመምጣቱ ለሙቀት በረዶ ነው ሀገሩና አሁን በነገራችን ላይ በረዶ እያየሁ ነው የምነግራችሁ። ወጪ በዛ ስላለ እያፈራረሱ ሌላ ነገር እየሰሩት ነው እና እዛ ተማርኩ። እንደጨረስኩ ሳመለክት የተለያዩ ዩኒቨርሲቲዎች ሳመለክት ሲያትል ሴንትራል ማነው ሴንትራል ሚሽጋን ዩኒቨርሲቲ ቀጠረኝ እና እንግዲህ ታሪኬ የአሜሪካ ታሪኬ ባጭሩ ይሄ ነው። እዛ ስቀጠር ለትምህርቴን እንደጨረስኩ ማለት ነው ቴሲሴ የኢትዮጵያ ስደተኞች ታሪክ በአሜሪካ የሚል ነው። ሂስትሪ ኦፍ ኢትዮጵያን ኢሚግራንትስ ኤንድ ሪፊውጂስ ኢን ዘ ዩናይትድ ስቴትስ የሚል ነው። እኔ ነኝ የጻፍኩት። ያ የፒኤችዲ ቴሲሴ መጽሐፍ ሆኖ
ወጥቷል። ከዛ በኋላ የጎንደር ከተማ ታሪክ በሚል አዲስ አበባ ዩኒቨርሲቲ ያለው ለማስተርስ የሰራሁትን ጽሁፍ አማካሪ ፕሮፌሰር ባህሩ ዘውዴ ናቸው። አሁንም በህይወት አሉ። በከፍተኛ ደረጃ ከዛ ከታሪክ ዲፓርትመንት በአሁኑ ወቅት ቪዚብል ሆነው ከመንግስትም ጋር እንደውም በቀደም ዶክተር አብይ ምሁራን ሰብስቦ ሲያነጋግር ሞዴሬተር ሆነው ሲያገለግሉ አይቻለሁ። እና በታሪክ ሙያቸው ብዙ አስተዋጽኦ ያደረጉ፣ ብዙ ተማሪዎችን ያፈሩ፣ ብዙ ስራ የሰሩ ሙምቱ መምህር ናቸው እና ላመሰግናቸው እወዳለሁ። ያችን ድንቅ የሆነች መጽሐፍ ጽፌ ማስተርሴን ይዤ እዚህ ሀገር ስመጣ ኤዲት እንኳን አላረኩትም። ለአሳታሚ ስሰጥ አፍሪካ ወርልድ ፕሬስ የሚባል በአንድ ኤሪትራዊ የተቋቋመ አቶ ካሳሁን ይባላል፣ ካሳሁን ቸኮል ይባላል እና ጋሽ ካሳሁን ተቀብሎ አትሞ ሁለተኛ መጽሐፍ የሆነች ማለት ነው። ከዛ በኋላ እንደዚሁ እየጻፍኩ ከዛ በኋላ የጻፍኩት መጽሐፍ ሊትል ኢትዮጵያ ኢን ዘ ፓሲፊክ ኖርዝ ዌስት በሚል ሲያትል ስለነበሩት ኢትዮጵያውያን አጠና ነበር ብያቸዋለሁ። ከፕሮፌሰር ስካት ጋር ግንኙነታችን ጠንክሮ ሪኮመንዴሽን ሁሉ ከጻፉልኝ ወይም ይጽፉልኝ ከነበሩ ሰዎች አንዱ ነው እና ከእሱ ጋር በትብብር እሱም የሰበሰበውን ዳታ ሶሲዮሎጂስት ነው በሙያው የሰበሰበውን ዳታ እኔ አዘ ሂስቶሪያን የሰበሰብኩትን ዳታ አንድ ላይ አድርገን ሊትል ኢትዮጵያ ኢን ዘ ፓሲፊክ ኖርዝ ዌስት በ2010 ምናምን አካባቢ ታተመ ማለት ነው። ከዛ በኋላ አዲስ አበባ ዩኒቨርሲቲ ጓደኛዬ ከነበረው መምህር ውዱ ጣፈጠ ጋራ በመሆን ካልቸር ከስተም ኦፍ ኢትዮጵያ የሚል እሱ በቤተ ክህነቱ በኩል ብዙ የተማረ ስለሆነ ብዙ ነገር ስለሚያውቅ እኔ ደግሞ በዚህ በዘመናዊው እንዲሁ መቼም ማውቀውን ያህል አድርገን እችን ካልቸር ከስተም ኦፍ ኢትዮጵያ መጀመሪያ ስንጀምር ከአንድ ናይጄሪያዊ ጋር ነበር የጀመርነው እና ናይጄሪያዊ ወደ ሀገሩ ተመለሰ። ቶፒኩን ይዞት የነበረ እሱ ነበረ እና ትንሽ ከበደው። ኢትዮጵያ እንኳን ለናይጄሪያዊ ኑሮባት ለማያውቅ ናይጄሪያዊ ተወልደው ላደጉባትም ትንሽ ታሪኳን ለመጻፍ አንድም በተለያየ ምክንያት ከበደው ወይ እና እኔ ከሱ ወስጄ ዶክተር ውዱን ደውዬ ጋግሬ እሱ ለፉል ብራይት በመጣሁበት ጊዜ እንቀበለዋለን የሚል እንትን ጻፈልኝ ወንድሜ ስለነበረ ለምን በዚህ ፕሮጀክት ላይ አንሰራም ተጀምሯልና አንተስ ለምን አትቀላቀልም ስለው እሺ እንግዲህ ያው በመንፈሳዊ በኩል ያለውትን አንዳንድ ነገሮች ይረዳሉ አለ። እሱም አወጣ እና ያን መጽሐፍ አሳትመን በ2014 ወጥቷል። እንግዲህ በመጽሐፍ ደረጃ ያሉት እነኚህ ናቸው። በአርቲክል ደረጃ ያሉት እንግዲህ የመጀመሪያው አዲስ ዓለም ለኒክለስ ኦፍ ጎንደር የሚል አዲስ ዓለም ስላችሁ የአዲስ አበባው የሸዋው አዲስ ዓለም እንዳይመስላችሁ የጎንደሩ አዲስ ዓለም ነው። የብዙ ታሪክ ያለው ታሪካዊ ቦታ ነው። ጎንደር የማዕከላዊ መንግስት መቀመጫ በነበረችበት ጊዜ አዲስ ዓለም የነጋዴዎች መሳፈሪያ ይባላል። መሳፈሪያ ሲባል ዛሬ አውቶቡስ መሳፈሪያ የሚባለው ሰዎች ከአንድ ቦታ ተነስተው ወደ ሌላ ቦታ የሚደርሱበት ቦታ ነው እና መሳፈሪያ ይባላል። እና ነጋዴዎች ከደቡብ ኢትዮጵያ ከከፋ ጀምሮ በተለያዩ ደሪጣ፣ ቆራጣን ከዛ ማነው የተለያዩ የንግድ መስመሮችን አልፎ ማለት ነው መጥተው ጎንደር ሲገቡ አዲስ ዓለም ነው የሚቀመጡት። እነ ዳንግላ የዋና መሸጫ ቦታዎች፣ የእህል መሸጫ መግዣ ቦታዎች ዳንግላ፣ ከዳንግላ አዲስ ዓለም ይመጣሉ።
አክቹዋሊ ከዳንግላ ይፋግ ነው የሚሆነው። ከይፋግ አዲስ ዓለም፣ ከአዲስ ዓለም ወደ ሰሜን ይሄዳሉ እና ሐዋዛ የሚባል ቦታ አለ። የእስላሞች ሀገር ነው። እዛ ይቆያሉ። ከሐዋዛ እንግዲህ ወርደው አምባ ማድሬ የሚባል ቦታ አለ። አምባ ማድሬ ትግርኛ እንዳይመስላችሁ አማርኛ ነው። አምባ ማደሪያ ማለት ነው። ተራራማ ቦታ ነው። ለተከዜ ቁልቁል የተከዜው ድልድይ ያለበት ቦታ ነው። እዛ ያድሩና ከዛ አድረው በሌሊት ወደ ተንቤን ይወርዳሉ። ምክንያቱም በሌሊት የሚሄዱት አገሩ ቆላ ስለሆነ ቆላውን በሌሊት ነው የሚሄደው። በሌሊት ተነስተው ከዛ ይነሳሉ። እንግዲህ ተንቤን አብይ አዲ ይባላል። ተንቤን ትልቁ ሰፈር ማለት ነው በትግርኛ። እና እዛ ከዛ ያለፈ እንግዲህ ወደ አስመራ ይሄዳል። አስመራ ደግሞ እንዳ አባ ሻውል የሚባል ቦታ አለ። እንዳ ማለት ገበያ ነው። ሻውል ማለት የመስራቹ ሰው ስም ነው። ሻውል ሲባል የትግርኛ ስም እንዳይመስላችሁ። ሰውየው ጎጃሜ ናቸው። የጎጃም ነጋዴ፣ ሲራራ ነጋዴ በጣም ጎበዙ ናቸው። በተለይ ንግድ ከደቡብ ጀምሮ እንደ መሃል አገናኝ ሆነው ንጉሥ ተክለ ሃይማኖት ዘመን ጀምሮ ከዛም በፊት የነበረ ንግድ ቦታ ነው እና ብዙ ጎጃሜዎች ከብት፣ ማር፣ ቅቤ ምን ልበላችሁ የማይመጣ ነገር የለምና እዛ ጤፉ እህሉ እዛ ስለሚመጣ አባ ሻውል ዋና ነጋዴ ስለነበሩ እዛ መሳፈሪያ አድርገውት ከጎንደርም ከየትም ከወሎም የሚሄደው ነጋዴ እዛ ነው የሚያርፈው። እንደ መርካቶ ማለት ነው መሳፈሪያ ማለት እና ያ ሰፈር ኤርትራውያኑ የሻውል ገበያ አሉት። እንደ አባ ሻውል ማለት ነው። ዛሬም ድረስ አስመራ ገዛ ታኒካ ባንዳና ገዛ ታኒካ ሀበሻ የተባብሎ የተከፋፈሉ ሰፈሮች አሉ። አሁን ይኖሩ አላውቅም። አብዛኛው ኢትዮጵያዊ እዛ አካባቢ ይኖር ነበር እና ስለ አዲስ ዓለም ሳወራ ይሄን ነበር ያስተነተንኩት። ከዛ በላይ ከንግዱ በላይ ግን አዲስ ዓለም የእስልምና እምነት ማዕከል የነበረ ብዙ ሽራይንስ ሆሊ ሽራይንስ የሚባሉ በእስልምና እምነት የተቀደሱ ቦታዎች ሸጋው ጌታው ሻህሊ የሚባል ቁቢልታ የሚባል አለ። ትንሽ ከአዲስ ዓለም ወረድ ብሎ ቁብ ያለ ቦታ ነው። ሻህሊ አፄ ዮሐንስን ተገዳደሩ ሰው ናቸው ይባላል። አፄ ዮሐንስን አፄ ቴዎድሮስን የተገዳደሩ የተፎካከሩ አፄ ዮሐንስን ነው የተፎካከሩ ሰው ናቸው ይባላል እና ወልይ ሆነው ዛሬም ቦታቸው አሁን አዲስ ዓለም ብትሄዱ አንዲት ዋርካ አለች። እዛች ዋርካ ስር ቡና ይፈላል። እስላሙም ክርስቲያኑ ይመጣል። በአይኔ ያየሁትን ነው የምነግራችሁ። እና ክርስቲያን ከሄደና እስላም ከሆነ ሊዘይር ሄደው ሊያመሰግን ሄደው ሊለማመን ሄደው ክርስቲያን ከሆነ እስላሙ ንፍሮ እንዳቅሙ ቆሎም ቢሆን ይሰጠዋል። በግ አርዶ ከሆነ ዶሮ እዛው ክርስቲያን አርዶ እንዲበላ ያደርጋል። በሬ አርዶ ከሆነ ደግሞ ለክርስቲያኑ እንዳቅሙ ለአንደኛው ክርስቲያን በሬ ለእስላሙ ደግሞ እንትን በሬ ሊያርድ ይችላል እና እዛ የሚለማመኑበት። ከዛ ሼህ አንሳር የሚባል ቦታ አለ። ሼህ ጉድፍ የሚባል ቦታ አለ። ሼህ ጉድፍ ስሙ ይገርማቸዋል። አዲስ ዓለም እንግዲህ ገበያ ዋና ማዕከል በመሆኑ ምን ሆነ መሰላችሁ? ከደቡብ ኢትዮጵያ የሚመጣው ሰው እዛ ሲያርፍ ምጥን የሚባል ነገር አለ። ዋርካ ነበረቻት ሼህ ጉድፍ የምትባልና ምንጭ ነበረቻት ከአዲስ ዓለም ወጣ ብላ እና ሰው እዛ ከመጣ በድሮ ጊዜ የአካባቢው ሰው ለዛ ሰው ምጥን ማቅረብ አለበት። ማለት የሚበላውም የሚጠጣውም ማቅረብ አለበት። ያልተጻፈ ህግ ነው። ታዲያ አዲስ ዓለም ህዝብ መረረው አንዴና እንደው ይችን ምንጭ እንደው ቢያጠብ ይችን ምንጭ እያለ ሰው መጥቶ እዚህ እኛ ጋር ይቀመጣል። መከራችን በላን እኮ ምናምን ሲል እኛ አንደኛው ሼህ ድረቂ በቃ እንደምን ያድርቅሽ አሉ እና እሳቸው እንትፍትፍ አሉባት ይባላል። ያቺ ቦታ ሼህ ጉድፉኝ አንቺ ውሃ ጉድፉኝ አሏት ነው የሚባለው። እና ያቺ ውሃ ደረቀች። ነገር ግን ጥናትን በማድረግበት ወቅት ያቺን ቦታ ሳያት የሆነች እንደው ለምለም እንደሆነች ታስታውቃለች። እንትኑ ግን የለም። ዛፉ ጠለላ ሆኖ ያገለግል የነበረው ማረፊያው የለም።
ሌላም ነገር ተምሬያለሁ። ሼህ አባድር ደግሞ የሚባል ወደ ሰሜን አካባቢ አለ። ወደ ሰሜን ስላችሁ ከጎንደር ትንሽ ወጣ ብሎ እና ያ በፋሲካ ዘመን በፋሲካ በአርባ ጾም አካባቢ የሚውል ነው። እስላሙም ክርስቲያኑ ይለምናል እና በየቤቱ ሆኖ የለመነው ነገር ከደረሰለት ሼህ አባድርን ሄጄ ለሼህ አባድር እንደዚህ መስዋዕት እከፍላለሁ ይላል። በግ ሊሆን ይችላል፣ ዶሮ ሊሆን ይችላል፣ ንፍሮ ሊሆን ይችላል፣ በሬ ሊሆን ይችላል። እንዳቅሙ ክርስቲያኑም ያርዳል፣ እስላሙም ያርዳል። ስለ ሼህ አባድር ብሎ ይሰጣል። ሼህ አባድር ይስጥልኝ፣ የሼህ አባድር ርዚቅ ይድረስ ተባብሎ ተለያይቶ ይመጣል። ነገርየው የሚሆነው ወደ ፋሲካ አካባቢ ስለሆነ ከዛ የሚመጡት ሰዎች በጠዋት ነው ወደ ቤታቸው የሚመለሱት። የሚለየው እስላምና ክርስቲያን የሚለየው ክርስቲያኑ ግንባሩ ላይ የአመዲቱን የዛ ተበላችባትን አመድ አንስቶ ግንባሩ ላይ ኮልሶ መስቀል አለው። እስላሙ ግን መስቀል የለውም። ሁሉም እዛ አብረው በልተው አብረው ጠጥተው በሰላም ይለያያሉ። ከዛም ሌላ አለ እና የህዳር ሚካኤል ሲሆን ከገነት ተራራ ዝቅ ብሎ ከና አባ ገሪማ ቤት በላይ ከነበረው ወንፊት ተራራ አይደለም ሙሽራ ድንጋይ የሚባል ቦታ አለ። እዛ ላይ ሁልጊዜ የህዳር ሚካኤል እስላሞቹ ጸሎት ያደርሳሉ። ጸሎት የሚያደርሱት ምንድነው? የህዳር በሽታ የሚባል ኢትዮጵያ ውስጥ ገብቶ ግማሹ ፈረንጆቹ ያመጡት በሽታ ነው ይባላል። ኢኔኒ ኬዝ የህዳር በሽታ ገብቶ አገሬውን አጥፍቶት ስለነበረ ያ ምህላ ይደረጋል። በኦርቶዶክስ እምነት ምህላ እግዚኦታ ይባላል። እስላሞችን እንዲህ ዱዓ ያደርጋሉ እና እባክህን በሽታ ያዝልን ብለው እዛ ተራራ ላይ ያደርጉ ስለነበረ እስከ ዛሬ ድረስ እኔ ያው ኢትዮጵያን እስከምለቅበት ጎንደርን እስከምለቅ ድረስ ሙሽራ ማነው እዛ ተራራ ላይ እስላሞቹ መቼም ብታያቸው በርቀት ሳቢሳ ይመስላሉ። ሳቢሳ ባህር ዳር ተወልዶ አደገ ሰው ያውቃል። ወይም ጣና አካባቢ ነጫጭ አሞራዎች ናቸው። ከብቱን እየተከተሉ ከብቶቹ ሳር ሲግጡ ትላትል ከስር ሲወጣ ያችን የሚበሉ ወፎች ናቸው። የኢትዮጵያ አየር መንገድ አውሮፕላንንም አንድ ሁለቱ ሳቢሳ ገብተው ነው የግድ እንትን አደጋ ያስከተሉት። የመጀመሪያውን አደጋ በኢትዮጵያ ውስጥ ያስከተሉት በወፍ ምክንያት እና አውሮፕላን ማረፊያውም ከዶ ባህር ከነበረበት አካባቢ ተነስቶ ወደ አሁን ወዳለበት ቦታ እንዲዘዋወር የተደረገውን በዛ ምክንያት እና ሳቢሳ ነጫጭ ናቸው በቃ ይመስላሉና እስከ ቅርብ ጊዜ ድረስ ነበር። እንግዲህ እድገቴ ያደኩበት ሀገር ህዝባዊ አኗኗሩ ኑሮ ይሄን ይመስላል። የትምህርት ቤት ሁሉንም ጥያቄ ካላችሁ እቀበላለሁ። እጅግ ደስ ይላል። በጣም ቆንጆ ናሬሽን ነው የሰጠን እና ብዙ የሚማሩበት ጉዳይ አለ አሁን ካነሳኸውና በኋላ ላይ እንመለስበታለን። የታሪኩን ምልከታህን ደግሞ ስትጨምርልንና የሚቀጥለው ጥያቄያችን ደግሞ የሚሆነው ወይም የውይይት ሀሳብ የኢትዮጵያ ወጣቶች ከኢትዮጵያ ታሪክ ምን ይማራሉ? ምንድነው ያንተ ምክር? እስቲ እዚህ ላይም ትንሽ ሀሳብ ስጠን። እሺ፣ ቴንክ ዩ አመሰግናለሁ። እንግዲህ የኔን ታሪክ ስነግራችሁ የኔን ታሪክ እንድታውቁ በሚል ብቻ ሳይሆን እኔ ያለፍኩበትን አይታችሁ እናንተ ደግሞ ያላችሁበትን ሁኔታ እንድታነጻጽሩ ይረዳል በሚል ነው እና የኢትዮጵያ ታሪክ ከምኑ ጀምሬ ከምኑ እንደማቆምላችሁ በጣም ይከብዳል። ረጅም ታሪክ ያላት ሀገር ነች። ግን ታሪኳ የኢትዮጵያ ታሪክ የጦርነት ታሪክ ነው እና አሁን ዝም ብላችሁ ስታዩት አውሮፓውያን ከኛ በኋላ የተፈጠሩ ሀገሮች ሀያላን ሆነው እኛ ደግሞ ሀያል የነበርነው ደካማ ሆነን የነሱ ተመጽዋች ሆነን እንዴት ልንኖር ቻልን የሚለውን ነገር ደው ስዳስሰው ማለት ነው። አንድ በነገራችን ላይ ጦርነት
እንዲህ ዝም ብሎ የሚደረግ ጦርነት አይደለም እና የአውሮፓውያኑ እዚህ አሁን ላሉበት ደረጃ ልክ እንደኛ ብዙ ጦርነቶች ተዋግተዋል እርስ በርሳቸው። እንግሊዞች ኢንግላንድ ዩናይትድ ኪንግደም የሚባለው ማለት ዋላስ ስኮትላንድ እና አየርላንድን አንድ ለማድረግ በጣም ከፍተኛ ጦርነት አድርገዋል። በጣም ከፈረንሳዮች ጋር በግዛት ይጣሉ ነበር። ፈረንሳዮችና እንግሊዞች ሞርታል ኤኒሚስ በጣም ይዋጉ ነበር። ግን በአንድ ወቅት ደግሞ በአንድ መንግስት ስር ተዳድረዋል እና የሚገርም ታሪክ ነው። ጦርነት ሲባል ታዲያ አንዳንዴ እኔ ምን አይነት የተረገመች ሀገር ናት እንደው ከጦርነት ማትወጣ እላለሁ። ግን የሁሉንም ሀገር ታሪክ ሩሲያ ዛሬ ለደረሰችበት ብዙ ጦርነት አድርጋ ነው ዛሬ ያለችበት። ጀርመኖች አገር የሆኑት በ1884 ጣሊያኖች አገር የሆኑት በ1871 ነው አገር የሆኑት። ጀርመኖችም እንደዚሁ እና ዩኒፋይድ ጀርመን የተባበረው ጀርመን የሚለው እንግዲህ ቢስማርክ በሚባል ቻንስለር ዊሊያም ወይም ዊልሄልም በሚባለው የጀርመን ንጉስ ዘመን በ1871 ጣሊያን ደግሞ በሄድሞንት ሳርዴኒያ ገዢ በነበሩት ኢማኑኤል እና ከታች ደግሞ ጆቫኒ ኢታሊያ የሚባል ድርጅት ወጣት ጣሊያውያንን ያሰባሰበ ድርጅት መስርቶ ከደቡብ ተነስቶ ከሰሜኑ ጋር ያቀላቀለ ጣሊያናዊ በእነሱ ጥረት ነው እንግዲህ በ1871 ነው አገር ሆኖ የወጡት እና በዛን ጊዜ ኢትዮጵያ ኦልሬዲ አገር ነች። አገር ሲሆኑም በጦርነት ነው የሆነው። በጦርነት ነው። እንዲያውም ቢስማርክ ይላል ጀርመንን ማዋህዳት ባይ ብለድ አንድ አይረን ነው ማለት በደም ጀርመናዊ የሆነውን እንደማለት ነው። ሌላው ግን በመስዋዕትነት ማለት ነው። ሌላው ግን አይረን ማለት በጉልበት በመሳሪያ ኃይል ነው ማዋህደው እና እነኛ ሀገሮች ከኛ በኋላ ተፈጥረው እኛ ያኔ እኮ በ1871 ኢትዮጵያ ማን ነበር ይገዛት የነበሩት ያላችሁና አፄ ዮሐንስ ናቸው። አፄ ዮሐንስ ዘመን እንግዲህ የሚጀምረው ከዛ ይመስለኛል። የቴዎድሮስ ዘመን አብቅቶ የዮሐንስ ዘመን ያለቀ ወደ እንግዲህ ወደ ሚኒሊክ ዘመን የምንሸጋገርበት በዮሐንስ ዘመን አካባቢ ነው እንግዲህ የሆነው ማለት ነው። እና እንደዛ አድርገው ነው አፄ ዮሐንስንም ብታያቸው እንደዚሁ አፄ ቴዎድሮስንም ብታያቸው ኢትዮጵያን ወደ አንድ ለማድረግ ሲቋጥጡ በተለይ ከዘመነ መሳፍንት የሚባለው ዘመን በነበረበት ጊዜ ከዛ በፊት እንግዲህ ስታልፉ ደግሞ አህመድ ግራኝ እስከመጣበት ጊዜ ድረስ ከዛ በፊት ስታልፉ እንግዲህ ብዙ ታሪክ ያላት ሀገር ናትና ረጅም ታሪክ ያላት ግማሹ ታዲያ ታሪክ የተጻፈ ግማሹ አፈ ታሪክ በአፍ ከአባት ወደ ልጅ እየተላለፈ የመጣ ግማሹ ያልተመዘገበ አንዳንዱ ያው በየቤተ ክህነት ጸሐፊዎች ተጽፎ በየአብያተ ክርስቲያናቱና በየገዳማቱ ተቀምጦ ያለ እና እነኚህ ሰዎች ደግሞ በተለያየ ምክንያት ያን ነገር ለተወሰኑ ሰዎች ካልሆነ በቀር አጋሩንና አንዳንዱም ደግሞ ይጠፋል። ምክንያቱም በጦርነት የኖረ ሀገር ወይ ይቃጠላል ወይ አንዱ ይዘርፈዋል እና የኢትዮጵያ ታሪክ በአንድ በኩል የጦርነት ታሪክ ነው እና የኢትዮጵያ ሀገረ መንግስት የመገንባት ታሪክ የጦርነት ታሪክ ነው እና አሁንም ድረስ የሚያዋጋን ይኸው ሀገርን የመገንባት የሀገረ መንግስቱን የመገንባት እና ወይም ደግሞ በራሳችን ኢሜጅ በሚመስለን መልክ በመቅረጽ የመገንባት ትግል ውጤት ነው። ታዲያ በዚህ መሃል ሁሉም ነገር ሁሉንም ኃይለሥላሴን በሏቸው ቴዎድሮስን በሉት ዮሐንስን በሉት የቀድሞውን ልተውላችሁና
ከአውሮፓ ዘመናዊ ስልጣኔ ከተመሰረተበትና ኢትዮጵያ አውሮፓውያን ሊጭኑባት የፈለጉትን የቅኝ ገዥነት ጭነት ለመከላከል ካደረገችው ጥረት ወይም ደግሞ ዘመናዊ ዩሮፕ የተመሰረተችው እንግዲህ በቃ የተጠቃለለችው አሁን ዛሬ አውሮፓ ዛሬ ያላትን ቅርጽ ይዛ ያደገችው በ1884 መጨረሻ አካባቢ ነው። በ1871 መጨረሻ አካባቢ ነው ያን ቅርጽ ይዛ ያወጣችው እና ኢትዮጵያም ደግሞ በዛን ጊዜ ውስጥ በቴዎድሮስ ይጀምርና እስከ ቀዳማዊ ኃይለ ሥላሴ ዘመን ያለው ጊዜ ሀገረ መንግስትን የማዋቀር ትግል በአብዛኛው የነገስታቱን ጉልበት ጊዜ የሀገሪቱን ገንዘብ የጨረሰ ዘመን እና ይህ ሀገረ መንግስት ግንባታ ሙሉ አይደለም። አልጋ ባልጋ አልነበረም። ስለዚህ አሁንም ድረስ የሚያጣላን የሚለያየን ወይም ደግሞ አሁንም ድረስ ላለብን ችግር አንድ መንስኤ ሆኖ የሚወሰደው በተቃዋሚ ወገኖች ይሄው ነው እና ለምን ይሄ የሆነ አንድ ታሪክ ነው፣ የራስን ታሪክ ጠንቅቆ አለማወቅ። ሁለት ሌሎች ሀገሮች የሄዱበትን ሀገረ መንግስት ለመመስረት የሄዱበትን መንገድ ጠንቅቆ አለማወቅ። ያ ካለማወቅ ምን ያመጣል? ኢትዮጵያውያን እንደ አረመኔዎች፣ ነፍሰ ገዳዮች፣ ኢትዮጵያን ገዢዎች አረመኔዎች፣ ነፍሰ ገዳዮች አድርጎ የማየት ጉዳይ ይመጣል። ግን አውሮፓውያኑ እነ ጣሊያን፣ እነ ፈረንሳይ፣ እነ ጀርመን፣ እነ እንግሊዝ ሀገራቸውን ሲያዋቅሩ እንደዚሁ ነው። ኢትዮጵያን ነገስታት እንዳደረጉት አድርገው ነው። ሩሲያውያን ኢትዮጵያን ነገስታት እንዳደረጉ አድርገው ነው። በሰላም የተገነባ ሀገር የለም። የኛ ችግር ምንድነው? የትናንትናውን ሂደት በዛሬ መነጽር ለማየት መሞከራችን ነው። የትናንትናው የሀገረ መንግስት ግንባታ ሂደት በነበረው በዘመኑ የሀገረ መንግስት ግንባታ ሂደት ነው መታየት ያለበት እንጂ ዛሬ ሰላም በሆነበት ሀገር ተነስተን እንዲህ ያለው ነገር ዲሞክራሲ እኮ ሂደት ነው። ዲሞክራሲ የሚባለው ነገር መቼ ነው የጀመረው? እስቲ እንደው ዝም አሁን መቼም በአሁኑ ጊዜ የኢትዮጵያ ወጣት ከሀገሩ ታሪክ ይልቅ የአሜሪካን ታሪክ የሚያውቅ ይመስለኛል። አንዳንድ ወይም የአውሮፓን ታሪክ የሚያውቅ ይመስለኛል። አሜሪካ ሁሉም መምጣት ስለሚፈልግ አሜሪካንን ማወቅ ይፈልግ። እስቲ አሜሪካኖች መቼ ነው ለጥቁሮች እኩልነት መብት የሰጡት? እንደው ብዙዎቻችሁ ማርቲን ሉተር ኪንግ የሚባል ሰው ሳትሰሙ አትቀሩ። እና መቼ ነው እንግዲህ 1960 ነው። ከዛ በፊት በዚህች ሀገር ጥቁር እና ኔቲቭ አሜሪካን ወይም ቀይ ህንዶች ይባላሉ ሁለተኛ ዜጎች ነበሩ። ያ ብቻ እንዳይመስላችሁ ከነጮቹ መሀል ራሱ አሁን ለምሳሌ ኒውዮርክ ትልቋ ከተማ ነች። አሁን አይሪሾች በኒውዮርክ እንደ ሁለተኛ ዜጋ ነበር የሚታዩት። በጣም ችግር የሆነ ህይወት ይኖሩ የነበሩ ናቸው እስከ ቅርብ ጊዜ ድረስ ማለት ነው። እና በሃይማኖትም ካቶሊሲዝም ብዙም እንትን ይባላል፣ ግን በአብዛኛው የአሜሪካ ህዝብ ደግሞ ካቶሊክ ነው። እና አገሪቱ ግን ሞዴል ሆና የምትታየው በፕሮቴስታንት ኤቲክ በሚል ነው። እና ማይንድ የፕሮቴስታንት ኤቲክ ይባል እንጂ አብዛኛው የአሜሪካዊ ደግሞ ካቶሊክም ጭምር ነው። እነኚህ ነገሮች አሁንም ወርክ ኢን ፕሮግረስ ናቸው። አሁን እንኳን አንዳንዶቹ ስቴቶች እኛ እንደ ለምን ይሄ ይሆናል የሚል የሚያጉረመሩም ሁሉ አሉ። እና ሌላችሁ የፈለኩት የኢትዮጵያ ገጭጓ እኛ ኢትዮጵያውያን እግዚአብሔር ስለገመን ወይም የኛ የኢትዮጵያ መሪዎች ክፉ ስለሆኑ የመጣ ፕሮሰስ እኔ የማንንም ኢ ዲሞክራሲያዊ የሆነ አካሄድ
ለመደገፍ አይደለም፣ ግን ኮንቴክስት ያስፈልገዋል፣ አገባብ ያስፈልገዋል። ለምን ይሄ ሆነ ሲባል ፋቅ ፋቅ ሲደረግ ይሄ ነው የሚመጣው። ሀገረ መንግስት ግንባታ ሂደታችን ገና አልተጠናቀቀም። ለዚህ ነው አንዳንዴ አቤት ክላስ ደግሞ ፈንድቷል። አልሰማሁም። አንድ ሚውት ላድርገው። የሆነ ሰው ከፍቷል ማይኩን። ጥያቄ ከሆነ በላቸው፣ አንድ አፍታ በላቸው ብትዘጋልን መነጋገር ያህል። ሁለተኛ በላቸው አለሙ ድምፅን ትዘጋልናለህ። ሁለተኛ ደግሞ ማለት ነው በላቸው፣ ተው በላቸው እባክህ ዝጋ ድምፅ እንትኑ ማይክሮፎን። አንተ አዘጋውም እስካሁን እንትን እያልክ ነው ወይ ጌታ ሰው ነህ። እኔ እኮ ላይቭ የሆነ ነገር እያዳመጥኩ ስለነበረ ዝጋው። እኔ ነው ኧረ አልተዘጋም። Go ahead, Dr. Solomon. Sorry. እሺ እንትን ነው ላይክ ሚውት ያደርግብኛል። ያንተን ሚውት ስለሚያደርግ ነው። ገባኝ። አድርጌዋለሁ። Go ahead። አሁን አንተ መቀጠል ትችላለህ። እሺ እና የሀገረ መንግስት ግንባታ ሂደትን ሌሎች ሀገሮች የሄዱበትን መንገድ ከኛ ጋር ማነጻጸር አስፈላጊ ነው። ያ ማለት ግን እነሱ ተሳስተዋልና እኛም መሳሳት እነሱ በተሳሳቱበት መንገድ እኛም መሄድ አለብን ማለት አይደለም። እዚህ ላይ እነሱ በዛን ዘመን ቢሄዱና ትክክል ቢያደርገው እኛ ደግሞ በዛሬ ዘመን ሄደን ልክ አያደርገው። ስለዚህ ማየቱ የነሱን የሄዱበትን መንገድ ማየቱ በአንድ በኩል ኢትዮጵያውያን ነገስታት ቀደም ብሎ የነበሩት የሄዱበት መንገድ ትክክለኛ መንገድ እንደሆነ ቀጥል ዶክተር ሰሎሞን። ያው የቴክኖሎጂውን እንትን እያደረጉ ነው አንዳንዶቹ ሰዎች መከፈቱንም ሳያዩት ነው የሚከፈትባቸውና መቀጠል ይችላል አንተ። ይሰማል? ሰሎሞን ቀጥል አንተ። እሺ። እና ያን ማየት ያስፈልጋል እና ንጽጽር ስናደርግ ነው የምናገኘው ልዩነቱን። እና እስቲ ሁለት ነገሮች ላምጣላችሁ በእኔ ትውልድ ዘመን የሆነውንና የኢትዮጵያ ነገስታት እንዴት እንዳደረጉ የሆነውን ድንገራችሁ። አጼ ቴዎድሮስ እንግዲህ ዘመናዊ ኢትዮጵያ የምትባለው ከሳቸው ነው የሚጀምረውና አጼ ቴዎድሮስ ልክ እንደ ቢስማርክ ባይ ብለድ ኤንድ አይረን በጉልበት ነው ኢትዮጵያን። እሳቸውም ራሳቸው ይናገራሉ፣ እኔን ከትቢያ አንስቶ ይላሉ። እና በዘር ቆጥረው ምናምን አይደለም። እርግጥ ማይነር ባላባት ቤተሰብ ቢሆንም እኔን ከትቢያ አንስቶ እግዚአብሔር ለዚህ ያበቃኝ እችን ሀገሬን እንዳድናት ነው የሚል አይነት ስሜት ይዘው ሸዋን፣ ጎጃምን፣ ጎንደርን እና ትግራይን ወደ አንድ አምጥተዋል። ይህን ሲያደርጉ በጦርነት ነው ያደረጉት፣ በኃይል ነው። ኃይላቸው እጅግ በጣም ጨካኝ ስለነበሩ ምን ይሏቸዋል? አንድ እግር በርበሬ፣ አንድ አልቃሽ ያለችውን ነው የምነግራችሁ። አንድ እግር በርበሬ መንቀል አቅቷችሁ አቃጥሎ ለብልቦ እንደምንፈጃችሁ ትላለች አጼ ቴዎድሮስ። እንግዲህ ጦርነት ሆኖ ለቅሶ እሳቸው ያን ሀገር በዝብዘውት አቃጥለውት ሲመጡ አይታ ነው ይሄን የተናገረችው። እና ኃይለኛ ነበሩ እና ለኢትዮጵያ ትልቅ ራዕይ የነበራቸው ግን ኃይለኛ የነበሩ ንጉስ ነበሩ። እና ቴዎድሮስ ይሄን ያደረገው ለምንድን ነው?
ባይ ኔቸር አረመኔ ሆኖ ነው ወይንስ ኢትዮጵያን አንድ ለማድረግ ከመፈለግ ነው? ይሄ አይነቱ ጭካኔ የኢትዮጵያ ነገስታት ባህሪ ሆኖ ነው ወይንስ የማንኛውም አንድን ሀገር የማዋሃድ ሀገር መንገድ ሀገረ መንግስት የመገንቢያ መንገድ ስለሆነ ነው? ሶስተኛው እንዲህ አይነቱ ሂደት መቀጠል አለበት የለበትም የሚል ጥያቄ ቢጠየቅ መልሱን ታገኙታላችሁ። እና እሳቸው እንዲች አድርገው ኢትዮጵያን አቋቋማት። ስልጣኔ ያስገባለሁ ብለው ፈረንጆቹን አምነውት ሲላላኩ ፈረንጆቹ እንዳልሆኑ ሆነው ሲያገኟቸው አሰሯቸው። እንዴት ከኔ ጋር እንትን እየተደራደሩ ከቱርክና ከእንትን ጋር እንዴት እንትን ያደርጋሉ ብለው እንደ መከዳድ ስለቆጠሩ አሰሯቸው። ያ ምክንያቱ ነው። እነ ጀነራል ናፒየር የእንግሊዝ መንግስት ያኔ ሀያሉ መንግስት እሱ ነበረና ወደ ኢትዮጵያ ሊመጡ ችለዋል ወታደሮቻቸውን ለማስፈታት። እንግዲህ በዚህ ጊዜ ነው አንዳንድ ነገሮችን የምናየው እና አፄ ቴዎድሮስን እንግሊዞች ሲወዋቸው በነገራችን ላይ የተክለ ጻድቅ የክቡር አቶ ተክለ ጻድቅ መኩሪያን መጽሐፍት በተለይ ሶስቱን ስለ አፄ ቴዎድሮስ፣ ስለ ዮሐንስ፣ ስለ አፄ ምኒልክ የጻፏቸውን በአማርኛ በደንብ አድርገው ሰንደው የጻፏቸውን መጽሐፍት ብታነቧቸው አሁን መጨረሻ ላይ የጻፏቸውን ሶስቱ በጣም 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 ግሩም የሆኑ መጽሐፍት ናቸው። ከነዋቢ መጽሐፎች ከነዋቢ መረጃ ጋር ስለጻፉ እሱም ማንበብ በጣም ያስፈልጋል እና አማርኛ ነው፣ እንግሊዘኛ ማወቅ አይጠበቅባቸውም። በደንብ አድርገው አስረድተዋልና ስለ አፄ ቴዎድሮስ ነሳስና አወዳደቅ ሲናገሩ አፄ ቴዎድሮስ በነገሱበት ወይም ዘመን አውሮፓውያኑ በአፍሪካ ቅኝ ግዛት የጀመሩበት ዘመን ነው። ቅኝ ግዛት የመፈለግ ዘመን ነበር እና በዚህ ምክንያት ብዙ ሚሽነሪዎች ወደ አፍሪካ ወደ ኢትዮጵያ ይመጡ ነበር እና ታዲያ እነኚህን ሚሽነሪዎች ካባ ለብሰው ስለሚመጡ የቤተ ክህነት ሰዎች የመስቀል ይዘው ስለሚመጡ ብዙዎቹ የኢትዮጵያ መሪዎች ይታለሉ ነበር። የእግዚአብሔር ሰዎች ናቸው ብለው፣ ምክንያቱም በሀገራችን ካህን ቄስ የተከበረ ነው እና አይዋሽም የሚል እምነት አላቸው። እነኛ ግን ከክህነታቸው ተጨማሪ ሌላ ስራ ነበራቸው እና በዛ ምክንያት አንደኛው የፈረንሳይያን ጃኮቢንስ የሚባሉት የፈረንሳይ አስፈጻሚዎች ነበሩ። ግማሾቹ ደግሞ የእንግሊዝ አስፈጻሚዎች ነበሩ። ግማሾቹ በሸዋ፣ ግማሾቹ በትግራይ፣ ግማሾቹ በጎንደር ወዘተ ይመጡ የነበሩበት ዘመን ነው እና እነኚህ ደግሞ በተለያየ ቦታ ያሉትን ነገስታት የአካባቢ ነገስታት እየተዛመዱ መሳሪያም ወይም ደግሞ ወዳጅነት ይባላል ያኔ ዲፕሎማቲክ ሪሌሽንሺፕ እንደማለት ነው። ወዳጅነትን ይመሰርታሉ እየተባለ ለሀገራቸው መረጃ እየሰበሰቡ ማከማ ጋር እንደሚጣላ ማከማ ጋር እንደማይዋደድ እያስረዱ እንደዛ እያደረጉ መጡ። እንግዲህ እና በመሃል በእያንዳንዱ ኢትዮጵያዊ ባላባትና እነግሳለሁ በሚል ሰው መካከል ያለውን ፍላጎት ለራሳቸው ጠቀሜታ መዋል ጀመሩ። አፄ ዮሐንስ ወይም በዝብዝ ካሳ ይባላል በፈረስ ስማቸው፣ እሳቸውንም እንደዚሁ ሳህለ ስላሴንም እንደዚሁ የጎጃሞቹንም እንደዚህ እያደረጉ ከፋፈሏቸው ማለት ነው። እና የዚህ አንድ ውጤት ምንድነው? አፄ ቴዎድሮስ የእንግሊዝ ሰዎች ናቸው የተባሉትን ብዙዎችን ባሰሩበት ጊዜ እና እንግሊዝ ጦር በላከበት ጊዜ የእንግሊዝን ጦር ስንቅ በማቀበል መንገድ በመምራት የተባበሩ ኋላ ላይ ነገስታት የሆኑ ለምሳሌ እንደነ
በዝብዝ ካሳ ማለት ነው። አፄ ዮሐንስ ያኔ በዝብዝ ካሳ ነው የሸዋው ንጉስ። የጎጃሟ ደግሞ ወርቂት፣ ወይዘሮ ወርቂት እነሱም የመግዛት ፍላጎት ነበራቸው። ለዚህ ፍላጎታቸው እንግዲህ አንድም የስልጣን ፍላጎት ነው። ሌላው ግን የቴዎድሮስ ጭካኔም ሊሆን ይችላል። መጨረሻ ላይ በቃ እኔ ለሀገሬ ደግ ሳስብ እንዴት ነው እነኚህ ሰዎች ለሀገራቸው ደግ ማያስቡ ከሚል አንጻር የተደረገ ነገር ሊሆን ይችላል እና በጎን ያሴሩባቸው ነበር እና ለምሳሌ ሸዋ መተው ሸዋን አስገብረው በዛብህን አንግሰው ወይም በዛብህ የሸዋ አስተዳዳሪ ይሁን ብለው ሲመለሱ በዛብህ ሸፈተ። እንደገና ተመልሰው ሄደው በዛብህን ተዋግተው በዛብህ ተይዞ በጥይት ተደብድቦ እንዲገደል ይወሰናል እና ሲወሰን በአጋጣሚ የተተኮሰበት ጥይት የአቀጣጣይ ጥይት ስለነበረ ሲተኮስ ጋቢው ላይ አልፎ ተቃጥሎ ሞተ ይባላል ያኔ። እና በዛብህ ለካ እንደው በሸዋ ውስጥ የራሱን ስርዓት ለማስፈን ደግሞ ትንሽ ሰው ገድሎ ወይም ኢፍትሃዊ የሆነ ድርጊት ፈጽሞ ነበር በዘመኑ አባባል። ግን ያ ስልጣንን ለማጠናከር የሚደረግ በዘመኑ በኃይል ስለነበረ ያን ያደርግ ስለነበረ ጨካኝ ነበር ይሉታል። እና አልቃሽ ስታለቅስ አንተም ጨካኝ ነበርክ፣ ጨካኝ ያዘዘብህ እንደገና ዳቦ እሳት ነደደብህ አለቻል። ምክንያቱም ያ ተቀጣጣይ ጥይት እሳት ነዶባቸው ስለሞቱ ነው። እና ይሄ ነው እንግዲህ ታዲያ አፄ ቴዎድሮስ መቅደላ ላይ እንትን ብለው ጣሊያኖቹ አሸንፈዋቸው ሲመጡ እንግዲህ ወርቂትና በዝብዝ ካሳ የማቴሪያል ድጋፍ ቢያንስ አድርገዋል። እና ላደረጉት አስተዋጽኦ ደግሞ እንግሊዞቹ ለምሳሌ ለበዝብዝ ካሳ የተወሰኑ መድፎችን ሰጥተዋቸው አሮጌም ቢሆኑ ጠመንጃዎች እንደዛ ሰጥተዋቸው ሄዱ። ያ ጦርና ጋሻ ይዞ በሚጋደልና በተወሰነ ደረጃ አሮጌ ነፍጥ ይዞ በሚታገል ህዝብ መሃል ትልቅ ልዩነትን ያመጣሉ። እና አፄ ዮሐንስ ከተዋጊነታቸው ተጨማሪ ይሄን መሳሪያ በማግኘታቸው የጎንደሩን ንጉስ የራስ ማነው ጊዮርጊስ ነው ማነው የሚባሉትን አሸንፈው ስልጣን ላይ መጡ። ስልጣን ላይ ወጡ። እሳቸውን በተራቸው ደግሞ ሌሎቹንም እነ ተክለ ሃይማኖትን ክርስትና አንስተው አዳም ተሰማ የሚባሉት ማለት ነው ዘመድ አድርገው ሸዋንም አስከብረው እንደዛ ሲኖሩ በእሳቸው ላይ ደግሞ ማን ይነሳል? አቶ አንታይም ንጉስ ተክለ ሃይማኖት ተነስተው ነበረ ሳብዲው ያደረጓቸው። ከዛ በላይ እንዲያውም ግዛታቸውን ከፋ የጎጃም ግዛት ነበር ያን አንስተው ለምኒልክ ሰጡባቸው። እንዲህ አድርገው ሲኖሩ እድሜ ልካቸውን ልክ እንደ አፄ ቴዎድሮስ ጠላቶቻቸውን ጠላት ስል እንግዲህ በኮቴሽን ውስጥ አስገቡት ተፎካካሪዎቻቸውን እያስከበሩ ይኖሩ ነበር። በእሳቸው ዘመን ድርቡሽ የሚባል መጣ። እንግዲህ ድርቡሾችን እንዲዋጉ ለንጉስ ተክለ ሃይማኖት ነግሯቸው ነበረ። አልተዋጉም ነው የሚባለው። ኤኒዌይ ሰተት ብሎ ጎንደር ገብቶ ጎንደርን አቃጥሎ ሲሄድ ራስ አሉላን የመሰሉ ጀግና ጀነራሎቻቸውን ይዘው መጥተው ሀገሩን አረጋግተው ወሬ ሲሰሙ ተክለ ሃይማኖትና ምኒልክ እያሴሩ እንደሆነ ይሰማሉ። አሁን እነኛን እንግዲህ ማስገበር ይቀጥላሉ ማለት ነው። እና አፄ ዮሐንስ ልክ እንደ አፄ ቴዎድሮስ ሀገራቸውን በአንድ መንግስት ስር እንድትተዳደር ሲጥሩ የድርቡሽ ወረራ መጣ። እንደገና ድርቡሾቹን ለመውጋት መተማ ድረስ ሄደው ተዋግተው እዛ ሞቱ።
አፄ ዮሐንስ ሞኝ ናቸው፣ እኛም ሁላችን እናቅናቸው፣ ንጉስ ቢላችሁ ንጉስ ይሁኑ ቢሏቸው በመሃሉ ወሰን ጠባቂ ልሆን አሉ እና ንጉስ ሆነው ዋና ከተማቸው ላይ ተቀምጠው ማዋጋት ሲገባቸው ጠረፍ ጠብቃለሁ ብለው ሄዱ፣ ሞቱ። አልቃሽ ያለቀሰችውን ነው ብላችሁ። በሌላ በኩል ደግሞ የጎንደር ሃይማኖት ቁማ ስታለቅስ ፈጥኖ ደረሰላት ዳግማዊ ዮሐንስ አንገቱን ሰጠላት እንደ ዮሐንስ የሚባል ደግሞ ግጥም አለ እና እውነት ነው። በጦርነቱ አሸንፈው እየመሩ በነበሩበት ጊዜ ተባራሪ ጥይት መቷቸው እሳቸውን ለማዳን ወታደሩ ሲያፈገፍግ ድርቡሾቹ ማፈግፈጉን አይተው ተከታትለው መጥተው አፄ ዮሐንስን አንገት ቆርጠው ወስደው ካርቱም ላይ ሰቀሉት እና በቀዳማዊ ኃይለ ሥላሴ ዘመነ መንግስት ይመስለኛል የእሳቸውን እንትን አስመልሰዋል ይባላል። እና ይሄ ነው እንግዲህ ታሪኩ። እሳቸው ታዲያ ይህን አይነት ውጊያ በሚያደርጉበት ጊዜ ሚኒሊክና ተክለ ሃይማኖት ደግሞ በእሳቸው ላይ ያሴሩ ነበር። ከዛም አልፎ ተርፎ አፄ ሚኒሊክ ከእንግሊዞቹ ጋር የውጫሌ ማነው ከጣሊያኖቹ ጋር የውጫሌ ስምምነትን አደረጉ። ከዛ ያም ደግሞ ያው በዚሁ መሰረት ከትግራይ በላይ ያለውን ሀገር ለጣሊያኖቹ ሰጡ የሚባሉት እሳቸው ናቸው። ዛሬ ኤርትራ የሚባለው ነገር ማለት ነው። የዮሐንስ ግዛት አካል የነበረውን እና በውጫሌ ውል እሳቸው እንደሞቱ ስልጣን ይይዛሉ። እሳቸው እንግዲህ ይህን ስልጣን ሊይዙ የቻሉት ከጣሊያኖች ባገኙት 10,000 ዘመናዊ ጠመንጃ ባይዘን እንግዲህ ጅቡቲም በፈረንሳይ ስር ገብታ እንትን እያለች ነበር። መሳሪያውም ይገባል፣ ንግዱም ተጧጡፎ ነበረ። ያን ጠመንጃ ተረከቡ። እሳቸው ሚኒሊክ ንጉሠ ነገሥት ኢትዮጵያ ሆነው ስልጣን ሲይዙ ጣሊያኖች የውጫሌን ውል አንቀጽ 5 ይመስለኛል ወይም አንቀጽ 17 ይመስለኛል ያን ይዘው ይቻላቸዋል ወይም በትርጉም ብቻ አሳስተው ኢትዮጵያን ጣሊያኖቹ የጣሊያንኛው ትርጉምና የኢትዮጵያው ትርጉም ስለሚለያይ በዛ ምክንያት ያችን ጣሊያኖቹ ምክንያት አድርገው ኢትዮጵያን መውረር ይጀምራሉ። አፄ ሚኒሊክ ጦራቸውን ሰብስበው ትግራይ ድረስ ሄደው ተዋግተው የአድዋ ጦርነትን አሸንፈው የጣሊያንን አላስፈላጊ ጦርን ያስገባትን ውል አፍርሰው ኢትዮጵያን እንደገና አዋህደው ሀገረ መንግስቱንም ወደ ሸዋ አቋቁመው ሲኖሩ ለሞታቸው ከመቃረቡ በፊት የልጃቸውን ልጅ ኢያሱን ኢያሱ አባጤና ይባላሉ በፈረስ ስማቸው። እሳቸውን አምጥተው አዲስ አበባ አድርገው ወራሼ ይሄ ነው ብለው ሰይመው በህይወታቸው እያሉ ይሞታሉ። የእሳቸው አፄ ምኒልክ ዋና ቀኝ እጅና መልእክተኛ ሆነው ያገለግሉ የነበሩት ራስ መኮንን ያው የእሳቸው ልጅም ደግሞ ተፈሪ መኮንን የሐረሩ ገዥ ማለት ነው። ማነው ንጉስ ምኒልክ ከሞቱ በኋላ ኢያሱ ይነግሳሉ። ነገር ግን ኢያሱ በሚነግሱበት ጊዜ የተለያየ አሉባልታም ግማሹ እውነት ግማሹ ውሸት ይስፋፋል። ምንድነው እሳቸው እስልምና ሐረሮቹን በእኩል ዓይን በማየት በመጋባት በነገራችን ላይ የኢትዮጵያ ነገስታት ከብዙ እምነት፣ ባህል፣ ቋንቋ ካላቸው ነገስታት ጋር ይጋባሉ። ይሄ የተለመደ ነገር ነው እና በኢያሱ ዘመንም ይሄ ቀጠለ። ኢያሱ ከአጋሉ ጋር ተጋብተዋል። ከወሎ፣ ከጎጃም፣ ከትግራይ መኳንንት ጋር ተጋብተዋል። ይሄ ያኔ በጣም ኖርም ነው። ሀገር ሲገነባ እንግዲህ ልጆትን ለልጅ በማለት እንደሚደረገው እንደማለት ነው። ግን ይሄ በቤተ ክህነትና የኢያሱን ስልጣን በሚፈልጉ ሰዎች ወይም ለማውረድ በሚፈልጉ ሰዎች መካከል ደግሞ የቀድሞዎቹን አመራሮች አባታቸውን ሚኒሊክን
የጦር አበጋዞች በቃ እናንተ እንግዲህ አገልግላችኋል ይበቃል አሁን የኛ ተራ ነው አይነት ነገር ስለተናገረው ከፋቸው። ሀብተ ጊዮርጊስ ድነግዴና ሌሎችም የጦር አዛዥ የነበሩት ማለት ነው ከፋቸው። ሴራ ይጀመራል። ይሄ ሴራ ምንድነው የሚያሳየው? ሴራው በጣም ዓለም አቀፋዊ ሴራ ነው። ሴራው እንግሊዝና ጀርመን በኢስት አፍሪካ በጣም በስፋት ይስፋፉ ነበር እና ጀርመኖቹ የዛሬዋን ታንዛኒያ ይዘዋል እና ያን በምስራቅ በኩል ያለው በኢንዲያን ኦሽን በኩል ያለውን ከላይ ግብጽና ሱዳንን ይዘዋል። ከታች ደግሞ ደቡብ አፍሪካን ይዘው በመሃል ፖርቹጊዝ ቅኝ ግዛቶች አሉ እና ማነው ጀርመኖች ደግሞ ታንዛኒያን ይዘዋል ማለት ነው። እና በሁለቱ ሀያላን መንግስታት በጀርመን እና በእንግሊዝ ትልቅ ፉክክር ነበር። ልጅ ኢያሱ የጀርመን ሸሪካ ሆኑ። ምክንያቱም ዙሪያውን ሲመለከቱ ፈረንሳይ ጅቡቲን ይዞ እያስቸገራቸው ነው። ከላይ ጣሊያኖቹ ሆይ ሆይ እያሉ ነው። በአፄ ዮሐንስ ከሞቱ በኋላ ገፍተው መጥተው እዛ ተቀምጠዋል። ስለዚህ እንትን ስላሉ በዛ ምክንያት ወዳጅነታቸውን ከጀርመን ጋር ያደርጋሉ። እንዲያውም እንደሚባለው ለጀርመኖቹ እዛ በታንዛኒያ ለተነሳው ግጭት ወታደር ሁሉ እርዳታ ልከዋል። ዛሬ አሩሻ ብትሄዱ በጀርመን ዘመን የመጡ ኢትዮጵያውያን ይገኛሉ። አንድ ኢትዮጵያዊ እዛ ሄዶ ያየውን ነው። የራሳቸው ሰፈር አላቸው በዛች በዋና ከተማ ውስጥ ኢትዮጵያውያን እና እነኚህ ወታደሮች በኢያሱ ዘመን የሄዱ ናቸው ጀርመንን ለመርዳት ይባላል። እና በዛ ምክንያት እንግሊዞቹ ሲፈልጉ ያገኟቸው ማንም ነው ኃይለ ሥላሴ ተፈሪ መኮንን ያኔ ባላባቱ ይደግፋቸዋል። አውሮፓውያንም እሳቸውን እንግሊዞችም እሳቸውን እንደመጠቀሚያ ይፈልጋሉ እና በኢያሱ ላይ ሴራ ሲደረግ እስላም ሆነ በሚል በጣም በሚገርማቸው ሁኔታ ሎረንስ ኦፍ አረቢያ በመባል የሚታወቀው በፈረስ ስሙ ልበላቸው በቅጽል ስሙ የሚታወቀው እንግሊዛዊ የስለላ ድርጅት አባል የዛሬውን አረቢያ በአረቦች መካከል ያለውን በየጊዜው የሚፈነዳ ነገር የቀበረ እንግሊዛዊ እሱ ጅቡቲ መጥቶ ሀረር ገብቶ በእሱ ፎቶግራፍ ተነስቶ በሱ ፎቶግራፍ የእንደ ኢያሱ መልከኛ ነው ሲባል ስለሚታወቅ ራሱን የጠመጠመ ጉፍታ ያደረገ እስላም ይኸው ንጉሠ ነገሥቱ ሰልሟል በሚል ፎቶግራፍ በማዘዋወር ያኔ የኢትዮጵያ ሕዝብ ንጉሱ ምን መልኩ ምን እንደሚመስል አያውቁም። ያው በወሬ ነው ያ ተበትኖ በመላው ኢትዮጵያ ንጉሱ ሰለመ ስለተባለ በኢያሱ ላይ ይሄ እንግዲህ ዓለም አቀፍ ኢምፔሪያሊዝም የሰራው ሴራ ነው እና ተፈሪን ወግኖ በኢያሱ ላይ ማስነሳት እና ልጅ ኢያሱ ከቦታ ቦታ ተሳዶ መጨረሻ በጦርነት ተሸነፈ። በስር በግዞት እያለ ጣሊያን ሲመጣ ባልታወቀ ሁኔታ ሞተ። በዚህ ጊዜ እንግዲህ ጣሊያን ሲገባ አፄ ኃይለ ሥላሴም ወደ እንግሊዝ ሀገር ሄዱ። ዝም ብሎ አይመስልም። ወደ እንግሊዝ ሀገር ለእንግሊዞች ባለውለታ ናቸው። መርከባቸውን አቁመው ይጠብቋቸው ነበር። ወታደሩ ጣሊያን ያገፋ ሲመጣ ስብሰባ እናደርጋለን መኳንንቱ መሳፍንቱ ተሰብስበው ሲነጋገሩ በነበረበት ጊዜ በሉ እስቲ ነገ ጠዋት ውሳኔያችን እንሰጣለን። ግማሹ እንዋጋ ወደ ጎሬ መታ ዋና ከተማችን ወደ ጎሬ አዛውረን የጣሊያንን ወረራ እንዋጋ ሲል፣ ግማሹ ደግሞ አይ የለም ንጉሱ ወደ ተባበሩት መንግስታት ሄደው አቤታችን ያቀርቡ የሚል ስምምነት አደረጉ እና እስቲ እንነግራቸዋለን አሉ። ግን በሌሊት ወደ ጅቡቲ ሄደው በእንግሊዝ የጦር መርከብ ተሳፍረው ወደ
አውሮፓ ተሻገሩ ማለት ነው ቀዳማዊ ሥላሴ። እና ብዙ ይባላል። በእርግጥ በሊግ ኦፍ ኔሽንስ ቀርበው ተናግረዋል። ዛሬ እኛ ነን ነገ እናንተ ተራ ይሆናል ብለው ትንቢታዊ ንግግር አደረጉ። ዛሬ ተወረርነው እኛ ነን ነገ ደግሞ እናንተ ትወር እንዳሉት አልቀረም። ሁለተኛ ዓለም ጦርነት እንደውም አንዳንዶቹ ሁለተኛ ዓለም ጦርነት በኢትዮጵያ ምክንያት ነው የተጀመረ የሚሉም አሉ። ኤንዌይ ኃይለ ሥላሴ እንደዛ ሆኑ እና ይሄ ምንድነው? ለምንድነው ይሄን የምነግራችሁ ነው ዋናው ሴራ መጠላለፍ በኢትዮጵያ ታሪክ ውስጥ አዲስ አይደለም። እንደ መርገምት አትውሰዱት። የፖለቲካ ሂደት ነው። በአውሮፓም በአፍሪካም በእስያም አንዱ ከአንዱ ጋር አብሮ ተባብሮ የሚሰራው ስራ ነው። ብቻ ጀጅመንታል ላለመሆን እነኚህ ነገሮች በኢትዮጵያ ውስጥ ተፈጽመዋል። ማወቁ መልካም ነው። ከዛ መማር መሞከሩ መልካም ነው። በእኛ ዘመን ምን ሆነ? እንግዲህ የኛ ትውልድ ደግሞ ለውጥ ይፈልግ ነበር። አፄ ኃይለ ሥላሴ ዘመነ መንግስት ፓርላማ ነበር። የሚገርማችሁ ነገር የኢትዮጵያን ፓርላማ መዛግብት የምታገኙ ከሆነ ሄዳችሁ ብታዩ እንዴት አይነት ዲሞክራሲያዊ ስርዓት እንደነበረ ነው። እኔ ፕሮፌሰር ታደሰ ታምራት አንድ ጥናት ወደ ደብረሲና ሄደን እንድናጠና ፊልድ ወርክ ልንወጣ ስንል ስለ ደብረሲና ስለ ልጅ ኢያሱ አባጤና ገበያ ስለዛ ለመጻፍ ወሰንኩና ምክንያቱም የጎንደር ከተማን ታሪክ ስለሆነ ማጠና ስለ ከተሞች እድገት ነበርና አጠና የነበረው የኢያሱ ከተማ ማጀቴ መሰለችኝ የአባጤና ከተማ አዳሎቹንና ክርስቲያኖቹን ያስታረቁበት ቦታ ነውና ይገርማቸዋል። ከዛ የዛ ወኪል እዛ አካባቢ አይ ቲንክ ሰውየው ደብረሲና መሰለኝ ወይም የዛች ከተማ ሰው ናቸውና ሲጽፉ ምን አሉ? የህዝቤ የመረጠኝ መብቱን እንዳስከብርለት ነው እና የሳቸው ኮምፕሌን የሳቸው ቅሬታ ምንድነው? አዳሎቹ እየመጡ እንትን ከብት እየዘረፉና ሰው እየሰለቡ ይሄዳሉ እና ይሄ ነገር መቆም አለበት፣ መንግስት አንድ ነገር ማድረግ አለበት ምናምን ብለው ይጽፋሉ ለአፄ ኃይለ ሥላሴ መንግስት ለፓርላማው ማለት የፓርላማ ወኪል ናቸው ይሰጥ እና እንዲህ አይነቱ ሂደት ቢቀጥል ኖሮ እንደገና ዲሞክራሲ የሚባለውን ነገር ሪኢንቨንት ለማድረግ አንገደድም ነበር ልላችሁ ነው። እና ስርዓት የዲሞክራሲ ስርዓት ሂደት ነው። የዲሞክራሲ ስርዓት የኢኮኖሚ እድገት፣ የዲሞክራሲ ስርዓት ባህል ነው። የዲሞክራሲ ስርዓት የተማረን ሰው ይጠይቃል። የዲሞክራሲ ስርዓት ፈሪሃ እግዚአብሔርን ይጠይቃል። እና እነኚህን ነገሮች ምክንያቱም ፈሪሃ እግዚአብሔር የሚጠይቀው ለምንድን ነው? ሰው ባያይም እግዚአብሔር ያየኛል የሚለውን መርህ መከተልን ይጠይቃል። እና እንዲህ ነበረች እንግዲህ የኢትዮጵያ የምናውቃት ኢትዮጵያ። ከዛ በኋላ ቀደም ብዬ ነግሬያቸዋለሁ፣ መንግስትና አስተዳደርን ለይተን አላየንም። የኔ ትውልድ ደርግ ይውደማል፣ አማን ኃይለ ሥላሴ ይውደም፣ የፊውዳሉ መንግስት ይውደም አለ። ኃይለ ሥላሴ መንግስት አይደለም፣ ኃይለ ሥላሴ አስተዳዳሪ ናቸው። ኃይለ ሥላሴ አስተዳደር ይወገድ ይስተካከል መባል ይቻላል፣ ግን ኃይለ ሥላሴ መንግስት ይውደም ብለን አወደምናት ሀገሪቱን። ለበጎ ነገር ነው፣ ግን ለበጎ ነገርም ቢሆን ክፋቱ ውጤቱ በጣም መጥፎ ስለነበረ አንድ ትውልድ አገሪቱ አለኝ የምትለው ትውልድ የተማረ ትውልድ ከውጭም ከውስጥም የተማረ ትውልድ ያለቀበት። እስቲ እንደው አንድ ነገር ልጠይቃችሁ፣ የኢትዮጵያ ወዛደር ያኔ ስንት ነበር? ወይም የኢትዮጵያ ላባደር ስንት ሺህ ይሞላል? ሚሊዮን ይሞላል? እንደ 1 ሚሊዮን የማይሞላ ላባደር ባለበት ወይም ወዛደር ባለበት የላባደሩ መንግስት መሰረታለን ማለት ትንሽ ይከብዳል። እና የሀገሪቱን ነብራዊ ባህላዊ ታሪካዊ ሁኔታዎችን ያላማከለ ትግል ጀመርንና እዚህ ደረስን። ያኔ የተጀመረው የመንከባለል የመውደቅ የመነሳት ሂደት
እስካሁኑ ድረስ ቀጥሏልና መንግስትንና ተቃውሟችን መንግስትንና አስተዳደርን የለየ ቢሆን መልካም ነው እላለሁ። አይ ቲንክ ብዙ የተናገርኩ ይመስለኛል። ጥያቄ ካላችሁ በሩ ክፍት ነው። በትዕግስት ስላዳመጣችሁኝ እና ይሄን አጋጣሚ ስለሰጣችሁኝ እጅግ በጣም አመሰግናለሁ። በሚቀጥለው ጊዜ ወይም በተለያየ ጊዜ ሌላ ስለ ኢትዮጵያ ጉዳይ ማወቅ የምትፈልጉት ነገር ካለ ለማቅረብ ዝግጁ ነኝ። አመሰግናለሁ። መልካም ሰንበት። Thanks so much ፕሮፌሰር፣ እጅግ እናመሰግናለን እና በጣም ብዙ ትምህርት ነው ያስተማርከን። ማስታወሻ ያስኳቸው ነጥቦች ብዙ ነው ያሉትና እኔ ከመጠየቄ በፊት ግን ቅድሚያ ለቤቱ ልስጥና መጀመሪያ እየሰማችሁኝ ያላችሁ ቻት ቦክሱ ላይ ፕሮፌሰር ሰለሞንን በድጋሚ እንድጋብዘው ትፈልጋላችሁ አትፈልጉም? የስ ኦር ኖ በሉኝ። የዛሬ 15 ቀን እንደዚህ 3 ሳምንት ጊዜ አይተን ጥያቄዎቻችሁን ሰብሰብ አድርገን ደግሞ የጥያቄዎቻችሁን መልስ ይዘን መምጣት እንፈልጋለን እና በጣም አሪፍ በቂ ነው። እሺ ቴንክ ዩ ይበቃል። ይሄን ያህል ሰው ፍላጎት ካለው አይነው ፍላጎት እንዳለ አውቃለሁ እና ጥያቄ ያላችሁ መጠየቅ የምትፈልጉት እስካሁን የተነሱት ሐሳቦች ላይ እኔ ጥያቄ አለኝ ግን አይ ነው አሁንም ሰፋ ያለ ታይም ስለሚወስድ አንድ ሌላ ስብሰባም ስላለን አሁን ያንን የስብሰባ ጊዜ ላለመንካት ነውና እንደው ዋን ዌይ ብቻው ነው እንዳይቀር አንድ ሁለት ሶስት ሰው መጀመሪያ ለአሁን ጥያቄ ያላችሁ ጠይቁ፣ ጻፉ ቻት ቦክስ ላይ any question you want to ask ለሚችል ከሆነ አሁኑኑ በ5 በ10 ደቂቃ ውስጥ ካልሆነ ደግሞ እኔ ደጋሚ እንደምንገናኝ ነው ያለኝ እቅድና የዛሬው እንደ መግቢያ አድርገን ስለነው እዛ አሁን ያለንበትን እስካሁን አልነካነው እና በብዛት የቀደም ያለው ታሪክን ስለሆነ ፕሮፌሰር ሰለሞን የነገረን በተለይ አሁን ለምሳሌ እኔ አንዱ ከነበሩ ጥያቄዎች ታሪክ ማስተማር ኢትዮጵያ ውስጥ በጣም ከባድ ሆኗል ሲሉ ሰማለሁ እና እዚህ ላይ ያለው ምልከታ እንደዚህም ደግሞ ወጣቶችስ ምን ያድርጉ፣ የወጣቶቹ ሚና ምን ይሆናል? አሁን ይሄ መጠፋፋትና አንዱ ላይ የሴራው ፖለቲካ ወጣቱን እንዴት ነው የሚጠቅመው የሚጎዳው የሚለውንም ላይም ሪፍሌክት እንድታረግ ፈልጋለሁ። ግን መጀመሪያ ለአድማጮች ነው የምሰጠው ሐሳብ። አላየሁም ጥያቄ ጠየቀ ሰው አላየሁም እስካሁን። allow me to speak ያለኝ ነበረ ወንድሜ ቻላቸው አለ ቤት ውስጥ በጽሁፍ ቢሆን ለሌሎቹም እድል እንድሰጥ allow me to speak የሚለውን ሌሎቻችሁም ባሉና ስኮለርሺፕ ማግኘት እንችላለን ወይ ሌላ ሀገር የሚል ጥያቄ ጠይቃለ እና እነኚህ let's come back to this የስኮለርሺፑ ጉዳይ የኢትዮጵያ ዋና ግሩፕ ላይ የምናደርገው ይት ስለሆነ ለዛሬ ግን አጀንዳ ላለመቀያየር ሪሊ የታሪክ ትምህርቱ ላይ እናተኩርና እንደምሰው የስኮለርሺፑ ጉዳይ በኢትዮጵያ ፔጅ ላይ አድሬስ ይደረጋል። አሁን ግን የታሪክ ትምህርቱ ላይ ፕሮፌሰር ሰለሞን ባነሳው ላይ ሰንደቅ ይቀጥልና ሌሎቻችሁ በጽሁፍ ወይ በድምጽ ቶሎ ሐሳብ እንስጥና ከዛ ድጋሜ ልጋብዘው ነው የምፈልገው እኔ የሁላችሁም ፍላጎት ከሆነ የስ ብላችኋል። ፕሮፌሰር በድጋሜ ትመጣለህ ግን ሰንደቅ አለ መናገር ትችላለህ? ይሰማል? ቀጥል። እንዴት ነህ? ደህና እግዚአብሔር ይመስገን። በቅድሚያ አመሰግናለሁ ዶክተር ፍቃዱ ወይን ላዘጋጀህልን፣ እንዲሁም ለፕሮፌሰር በጣም አመሰግናለሁ። በነገራችሁ ላይ ፕሮፌሰር የኔ ዋና አድቫይዘሬ ናቸው በዚህ ሰዓት። ጎንደር ዩኒቨርሲቲ እየተማርኩ ያለው ልጅ ነኝ እንዴ። እና የሚገርመው ነገር ፕሮፌሰር በጣም እና የሚቻላቸውን ሁሉ ለማድረግ ዝግጁ የሆኑ ሰው ናቸው። እኔን ኢቭን አድቫይዝ የሚያደርጉ ያለምንም ኢንሰንቲቭ ነው። የሚገርማቸው ነገር አማካሪ አጥቼ በጣም ተቸግሬ በነበርኩበት ወቅት እሳቸው የስራ ጫናቸውን ትተው ኢቭን የራሳቸው ኢንተረስት ነበረ፣ ያን ኢንተረስታቸውን ለኔ ትተው
ነው አድቫይዝ እያደረጉኝ ያሉ። ምክንያቱም እዚህ ያለው ዩኒቨርሲቲ ለሶስት ሱፐርቫይዘር መክፈል አልችልም ሲል እሳቸው እኔ ለሀገሬ እችን ማድረጊ በጣም ትንሽ ነገር ነው ያለምንም ነገር ክፍያ አግዝሃለሁ ብለው አድቫይዝ እያደረጉኝ ያሉ ስለሆነ በዚህ አጋጣሚ ቀናነታቸውን የሚያደርጉትን መስዋዕትነት እንድታውቁ ፈልጌ ነው እንድታመሰግኑልኝ ማለት ነው። እና መጠየቅ የምፈልገው የሀገረ መንግስቱ ግንባታ ላይ የኢትዮጵያ ሀገረ መንግስት ግንባታ እስካሁን አልተጠናቀቀም የሚለው ሀሳብ ላይ እኔም እዚህ ኢንፎርማሊ ስሰማ አጨቃጫቂ የሆነው ጉዳይ ምንድን ነው? ግልጽ ያልሆነልኝ ነገር አንዳንዶች ከዚህ ከኤትኒክ ጉዳዩ ጋር አያይዘው ምንድን ነው የሚሉት ተቋርጧል። ሰንደቅ እየሰማሁ አይደል? ኤትኒክ የሚለው ጋር ቆመ። ቀጥል። ኦኬ። እና ሀገረ መንግስቱ ላይ እንደዚህ ከኤትኒክ ግሩፕ ላይ ያሉት ምንድነው የሚሉት ሀገሪቱ እንደ ሀገር ኢትዮጵያ የምትባል ሀገር ገና አልተሰራችም ማለት ይቺ ሀገሯ ኢትዮጵያ የምትባለው ሀገር እንደ ሀገር አይደለችም፣ አልተሰራችም። ምንድነው የኮሎኒያሊዝም ፐርስፔክቲቭ ያለው እይታ ስላለ ሌሎች ሀገሮች ከውስጥ አሉ በኢትዮጵያ ስር የተያዙ ብለው ያስባሉ። ሌሎቹ ደግሞ ሀገረ መንግስቱ አልተጠናቀቀም ማለት መንግስት የተለያዩ ተቋማትን ሀገርን በቋሚነት ለማስተዳደር የሚያስችሉ ፋውንዴሽኖችን ኢንስቲትዩሽንም አልሰራም አላቋቋምንም ማለት ነው እንጂ ሀገሪቱ እንደ ሀገርማ ተመስርታለች የሚል አይነት አለና ምን ማለት ነው? ሀገረ መንግስት ሂደቱ ገና አልተጠናቀቀም ማለት ከባውንደሪ ከምናምን ጋር ነው ወይስ ከኢንስቲትዩሽን ጋር ተያይዞ ነው የሚለውን ነው። አዳምጣችን ከሆነ አመሰግናለሁ በጣም። ዋው ይሄ ወደ ሌላ የውይይት ርዕስ የሚወስደን ይመስለኛል። ፕሮፌሰር ሰለሞን ትልቅ ጥያቄ ነው ጥያቄው። what do you think? ሪፍሌክት አድርግበትና እስቲ። እሺ ሰንደቄ አመሰግናለሁ። ሁላችንም የኔም መምህራን አሁን ላንተ ማድርገውን የኔ መምህራን ያደረጉልኝን ነው ማድረግ እንደ አንድ ትውልደ ኢትዮጵያዊ እንዲያውም ብዙ ተማሪዎች ቢኖሩኝ ደስ ይለኝ ነበረ ድርሻዬን ለማበርከት። እንግዲህ እግዚአብሔር ብሎ ደግሞ ወደ ጎንደር መጥቼ አስተምር ይሆናል። እስቲ እንግዲህ እሱን እግዚአብሔር ያውቃል። የሀገረ መንግስት ግንባታው አልተጠናቀቀም ማለት ወንጀል አይደለም፣ ስተት አይደለም። የለም የሀገረ መንግስቱ ተጠናቋል፣ ዲሞክራሲያዊ ግን አልነበረም የሚለውም ወንጀል አይደለም፣ ስተት አይደለም። ሐሳብ እንደ ሐሳብ ወንጀል አይሆንም። ሐሳብን ግን በጠመንጃ ኃይል ለመጫን የሚደረግ ነገር ነው ወንጀል መስሎ የሚታየኝ በኔ እምነት። ያ ሐሳብን በጠመንጃ ኃይል የመጫን ዘመን በ19ኛው መቶ ክፍለ ዘመንና በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ዲሞክራሲ የሚባለው ነገር ባልነበረበት ጊዜ የተፈጠረና የተፈጸመ ነው። አሁን ግን ዲሞክራሲ የሚባለው ዘመን የዓለም የመተዳደሪያ መርህ በሆነበት ዘመን እኛ ደግሞ ከኛ በፊት እንደኛ ሆነው ግን ይህን መርህ ተከትለው የመጡ ሀገሮች ወደ የበለጠ ስልጣኔ ወደ የበለጠ አንድነት ኮሄዥን እና ተናባቢነትና አናባቢነት ሲሸጋገሩ እያየን ሁልጊዜ እዛች ቦታ ላይ ተቸክለን ምንቀር ከሆነ የሀገራችንን እድገት ሳይሆን ውድቀት ነው የምንመኘው። ይሄን ጥያቄ የሚያነሱ ኃይሎች አንደኛው ጉዳይ ምንድነው? ስልጣኑን ያዙ። ስልጣኑን ከያዙትም በኋላ ይሄ ጥያቄ ቀጠለ። ከስልጣን ከወረዱ በኋላ አሁንም ጥያቄያቸውን የድሮ ጥያቄያቸውን ማንሳት ቀጠሉ። ስለነማን እንደማወራ ያው ተረዳላችሁ ማለቴ ነው። እና የኛ ትልቁ ችግር ምን መሰላችሁ?
ከድሮ ጀምሮ ቴዎድሮስ በጠመንጃ ኃይል ተወገደ፣ ዮሐንስ በጠመንጃ ኃይል ተወገደ። እንግዲህ ሚኒሊክ መጡ። የሚኒሊክም ዘመን በጠመንጃ ኃይል ስንቆራቆስበት የነበረ ዘመን እና በእነዚህ ዘመኖች ውስጥ ሁልጊዜ ኤክስተርናል ፋክተርስ አሉ። ሁልጊዜ ዝም ብላችሁ ጫር ከከደ ጀርባ ማን አለ ስትሉ የውጭ ኃይሎች ይኖራሉ እና ለሀገር ቀና ማሰብ ጥሩ ነው። ግን ይሄን ቀና አስተሳሰባችን ለማስፈጸም በምንሞክርበት ጊዜ ከውጭ ኃይሎች ጋር የምንተባበር ከሆነ the good intention becomes bad፣ ጥሩ አይሆንም። ወይም ደግሞ የውጭ ኃይሎች በመሃላችን እንዲገቡ በር እንከፍታለን። ለምንድን ነው ያላችሁ እንደሆነ የትግል ተመክሯችን በጠመንጃ ኃይል የተመረኮዘ ስለሆነ ነው። ጠመንጃን እንተው፣ በጠረጴዛ ዙሪያ መነጋገርን እንልመድ። ሐሳብ ለሐሳብ እንጋጭ። በቃ ከዛ በኋላ ስትወጣ ሃይ ተባብሎ እኛ እኮ ኧረ ምናምን ይሄ እኮ እንዲህ ያለ እኮ ነው ምናምን ብለን ቂም እንይዛለን። ፖለቲካ ቂም አያውቅም ጎበዝ። ፖለቲካ ሰጥቶ መቀበልን ነው የሚያውቀው። ያ የጠመንጃ ፖለቲካ አለ፣ ግን የጠመንጃ ፖለቲካ አብቅቷል። በቃ በላስት የስርዓት አዲስ ስርዓት ምናምን ከቬትናም ጦርነት በኋላ ያለ የጠመንጃ ፖለቲካ አብቅቷል። that was the last one። እና ማርክሲዝም እዘት ላይ የደረሰበት ዘመን የቬትናም ጦርነት ዘመን ነው። የቬትናም ጦርነት እንደተቋጨ ማለት ነው፣ በአሸናፊነት ከተቋጨ በኋላ ሶሻሊዝም የሶሻሊስት ርዕዮተ ዓለም እንደ ርዕዮተ ዓለም እንደ መፍትሄ ሰጪ ርዕዮተ ዓለም መሆኑ በኃይል የታገዘ መፍትሄ ሰጪ አካል መሆኑ አብቅቷል። እዛ ላይ አበቃ። እኛ ግን ማርክሲዝም ሌኒኒዝም እንደ መፍትሄ ፈጪ አካል ወይም ርዕዮተ ዓለም መሆኑ ብቻ ሳይሆን በኃይል የታገዘ ሆኖ እንዲቀጥል ያ ሐሳብ በሞተበት ጊዜ ነው የጀመርነው። የኢትዮጵያ አብዮት ሲፈነዳ እኮ የቬትናም ጦርነት አብቅቷል። በቃ ቬትናም ዳቶዚት እና ማርክሲዝም እንደ ርዕዮተ ዓለም አንድ ነገር አንደርስታንድ የማድረግ አንደኛው መርህ ልክ ዌስተርን ዲሞክራሲ አንድን ነገር የመረዳት መንገድ እንደሆነ እንጂ ወደ ስልጣን ላይ የሚያመጣ ወደ ስልጣን ያን ተጠቅሞ የመምጣት መርህ በጠመንጃ ታጅቦ የመምጣት መርህ ያበቃበት ዘመን ነበር እና እኛ ግን በዛ ሄድንበት እና ያልሆነ ነገር ሆነ። ኢህአፓም መኢሶንም ሌሎቹም የጫት ወዝሊግ ወዘተ ለኢትዮጵያ ብዙ በጎ ነገር አስበው ታገሉ፣ ነውር የለውም። ነገር ግን ሐሳባቸውን በጠመንጃ ኃይል ለመጫን ሞከሩ። ግማሹ እኔ ስለተጠቃሁ ነው ይላል፣ ያኛው እሱ ስላጠቃኝ ነው ይላል። ያን እናንተ እንግዲህ መቆፈር አለባችሁ፣ ፈልጋችሁ ማውጣት አለባችሁ። እና በመሰረቱ ሁለቱም ተገዳደሉና ለማን አስረከቡ? መኢሶን እና ኢህአፓ ተገዳድለው ለደርጉ ለወታደራዊ ጠመንጃ ላይ ያዘው ወገን ተረከበ። ውጤቱ ምን ሆነ? የዛ ትውልድ ውጤት ምንድነው የሆነው? የኤርትራ መገንጠል ነው። እንግዲህ አንደኛው የብሔር ብሔረሰቦች ጥያቄ የሚለው ተነግቦ ተይዞ ነበር። እንደ ማሰባሰቢያ መንገድ ሆኖ ነው ወይንስ በእውነቱ አምነውበት ነው የሚለው እንደ ማሰባሰቢያ የኢትዮጵያን ችግር የብሔሮችን ችግር አድረስ በማድረግ እንፈታዋለን የሚለው ነበር እና እስከዛሬ ድረስ አሁንም አልተፈታም። ኦነግ ዛሬም ትግል እያደረገ ነው። እንዲያውም ሶማሊያም ውስጥ ትግል አለ። አሁን አማራውም ያው ተጨቁኛለሁ ብሎ እየታገለ ነው እና ያኔ የተጀመረው ነገር አሁንም አላበቃም። በአንድ በኩል ዲሞክራሲ አለመኖሩ ነው። ግን ዲሞክራሲ ሂደት ነው፣ ውጤት አይደለም። ሂደት is a process እና ከዲሞክራሲ ጋር ለመለማመድ it takes time። ዲሞክራሲን ደግሞ የሚያጠነክረውም ሆነ የሚያደክመው ሀብትን የሀገር ሀብት ማፍራት አለብን ስላችሁ ላባደር ወይም ወዛደር በሌለበት ጊዜ የወዛደሩ ስርዓት ይቋቋም ስንል
ዲሞክራሲን ሊያመጡ የሚችሉ መሰረታዊ ኢኮኖሚያዊ ጉዳዮች ሳይሳኩ እንደ ኢትዮጵያ ባለ በደሃ ሀገር ዲሞክራሲ ትንሽ አስቸጋሪ ነው። ሁላችንም ለምንድን ነው ብለን ስንጠይቅ it's all about the Benjamin ይላል እንሲናገርና የኢኮኖሚ መሰረታችን ደካማ ነው። ይሄ ኢኮኖሚ መሰረታችን ደካማ በሆነበት ሁናቴ ላይ ዲሞክራሲ ሊሰፍን አይችልም። ኢኮኖሚ መጠንከር አለበት። ዲሞክራሲ እኮ የቡርዣው አብዮት ውጤት ነው እና እኛ ሀገር ውስጥ መንግስት ቀጣሪ መንግስት አባራሪ በሆነበት ቦታ እንዴት አድርገን ዲሞክራሲ የምትገነባው? ምክንያቱም የምትጠይቀው ስልጣን ላይ ያለውን መንግስት ነው ውረድ የምትለው እና መንግስት ደግሞ አልወርድም ይላል እንደምናየው ማለት ነው። እና ለዲሞክራሲ መጠንከር ኢኮኖሚያዊ መሰረት መጎልበት እጅግ በጣም አስፈላጊ ነው። ለዲሞክራሲ መጠንከር ከመንግስት ውጪ የግል ተቋማት ኢንዱስትሪዎች ሊሆኑ ይችላሉ፣ ፋብሪካዎች ሊሆኑ ይችላሉ፣ የግል ተቋማት የግል ቀጣሪዎች መብዛት አስፈላጊ። በኢትዮጵያ ውስጥ አንደኛው ቀጣሪ መንግስት ነው፣ አንደኛው አባራሪ መንግስት ነው። ሁሉም ሰራተኛ የመንግስት ሰራተኛ ነው። ፋብሪካዎቹ የመንግስት ናቸው። እንዴት አድርጎ ነው ዲሞክራሲ የሚኖረው ሲል ጠይቃችሁ። አሁን እያንዳንዳችሁ እዚህ ስንነጋገር ይሄን ብናገርኩ መንግስት ያባረኛል ብላችሁ ትፈራላችሁ። ለምን? ቀጣሪ ዋናው ቀጣሪ መንግስት ነው እና ኢኮኖሚው ማደግ አለበት። ዲሞክራሲ ሊያብብ የሚችለው በጠንካራ ኢኮኖሚ ላይ ነው። ያም ደግሞ ፍሪ ኢንተርፕራይዝ የሚሉት ነው። ያ በሌለበት ሀገር ዲሞክራሲ ሊሰፍን አይችልም። መጀመሪያ ኢኮኖሚያዊ መሰረት መገንባት አለበት። መጻፍ ይቻላል። ውይይት ለማድረግ ደግሞ የውይይቱን ትዕግስት ቶለራንስ የሚባል ነገር አለ። ቶለራንስ ማለት እኔ ስናገር አድምጦ በስነ ስርዓት መመለስ ከመመለስ ይልቅ እኔ ስናገር ላይ ሀክል ማድረግና እኔ ስናገር አንተ ምናምን ብሎ አንድን ሰው ሐሳብ ማጣጣልም ይቻላል። ግን ስድቡም አለ ማስፈራራቱም አለ። ያ አግባባ ይሄ ዲሞክራሲ አይደለም። እና እንዴት አድርጌ ልንገራችሁ ያልተነካ ግልግል ያውቃል እንዳትሉኝ ነው እንጂ አስተሳሰባችንን መቀየር አለብን። ስልጣን ካልያዝኩ ዲሞክራሲ መምጣት አይችልም የሚለውን አስተሳሰብ መቀየር አለብን፣ መተው አለብን ይሄን አይነት አካሄድ። ምክንያቱም የመጡት ስልጣን የያዙት ሁሉ ዲሞክራሲን እናመጣለን ብለው መተው ከሽፈዋል። በቃ እያየነው ነው። ከኃይለ ሥላሴ መንግስት በኋላ መጡ፣ ምንም ዲሞክራሲ የመጣ ነገር መሻሻሎች ተደርገዋል። አንዳንድ መሻሻሎች አሉ፣ ግን ዲሞክራሲ እዚህ ሀገር በምዕራቡ ዓለም እንደምናየው አይነት የለም። ለምን ያላችሁ እንደሆነ በአንድ በኩል እነኚህ የመጡት ስልጣን ላይ የወጡት ኃይሎች ያን ማሳካት የሚችሉ ኃይሎች አልነበሩም ከስሬታቸው። በሌላ በኩል የሀገሪቱ ኢኮኖሚ ያን መደገፍ አይችልም፣ አቅም የለውም ያን ለማድረግ። ሶስተኛ ትውልዱ መንግስትና አስተዳደርን የለየ አልነበረም። አራተኛ እጅግ በጣም ያልተማረ መሃይም ባለበት ሀገር መሰረተ ትምህርት ስለተማረ እኮ አወቀ ማለት አይደለም። መሃይም ባለበት ሀገር ሐሳብ ጽሁፍ ሊዘዋወር አይችልም። እና እነኚህን መሰረተ ጉዳዮች እስካላስተካከልን ድረስ የምናየው የኢትዮጵያ ገጭጓ ይቀጥላል። ይሄ ነው የኔ መልስ የሚሆን። ፕሮፌሰር ሰለሞን አንድ ሰው እንትን ላይ ቻት ቦክስ ላይ የጻፈው አለ ማየት ከልክ አይ ቲንክ ኮናን ነው የጻፈውና ሜቢ በድምጽ ሰፋ ስለሚል ኮናን በድምጽ ብታረገው እኔ መንገድ ላይ እየሄድኩ ላዳምጣችሁ ነውና ባባይ ሞዴሬት ያደርጋል። ምናልባት ሴሽኑን የኔ ኮኔክሽን መንገድ ላይ ሊቋረጥ ስለሚችል
እና ፕሮፌሰር ድጋሜ ልንጋብዝ እንደሚገባ ነው እየተረዳ ያለሁትና በቃ እንደዛ ብናደርገው መልካም ነው። ያ ትንሽ ስለተራዘመ እኔም መንገድ ላይ ነው ያለሁትና ይሄን አሁን የተነሳውን ጥያቄ ብቻ መልስልንና ሌሎቹን ጥያቄዎች ለኔ ይላኩልኝ። እኔ ሰብሰብ አድርጌ ሰጥህና እንደገና ቀጠሮ ይዘን ተገኝተን በደንብ ታስረዳቸዋለህ። ምክንያቱም ሰፊ እኔ ራሴ ብዙ ጥያቄዎች ያሉኝና አይ ቲንክ ዛሬ አንጨርሰው። አሁን የተነሳውን የካኑንን ጥያቄ የኮናንን ጥያቄ መልስና ከዛ ቀጠሮ ይዘን እንለያይ። ምናልባት የዛሬ 15 ቀን 3 ሳምንት እንደዚህ። ቴንክ ዩ። እሺ ኮናን ጥያቄ በድምጽ መናገር ትችላለህ? ሄሎ ጥያቄውን አይተዋል ፕሮፌሰር? ዋሄድ ካየው መቀጠል እችላለሁ። ወርፋዶን ይቀጥል ኮናን። እየሰማሁ አይደለም። የሚናገር ሰው አለ? ድምጽ ተቋርጦ የሚናገር ሰው የለም። አይ ቲንክ አጣባሪ እንድናደርግ እንግዲህ ፕሮፌሰር ሰለሞን በጣም ነው ማመሰግንህ እና የዛሬ 15 ቀን ወር 3 ሳምንት ቀጠሮ ይዤ እመጣለሁ። እኔ እዛ ድረስ ጥያቄ ያላቸው በሙሉ እኔ ጋር ጥያቄያቸውን ይላኩና በሁለተኛ ምዕራፍ እንመለስበት። የዛሬው ትውውቅ መግቢያ ይሁንና በተለይ የቅርብ ጊዜውን ብዙ ያልነካ ነው አጀንዳ ስላለ እና እንደየወጣቱ ፍላጎት እዚህ ላይ መመራመር የሚፈልግ እንደዚሁም ታሪኩንም የተሻለ ለማድረግ ወደ ፖለቲካው መግባት ይፈልጉ ማስተማር የሚፈልጉ የኔ አይነትም ደግሞ እንደዚህ የተለያዩ በጎ አድራጎት ስራ ለሚሰሩትም እንዲሆን እኔም የተወሰኑ ጥያቄዎች ጨምሬበት እልክልሃለሁና ለዛሬ እዚህ ጋር እንጨርስና ቴንኪውን በለው ፕሮፌሰር ሰለሞንን ቤት ውስጥ ያላችሁት እናመስግነውና እንገናኛለን። ጥያቄ ጠይቅ በጽሁፍ እኔ ጋር ላኩ ጥያቄዎቻችሁን። ኢሜይል ልክላችኋለሁ። በኔ ኢሜይል ኢንቫይቴሽን በተላከበት ወይ እዚህ የኛ ቴሌግራም ግሩፕ ላይ ላኩልንና ለዛሬ እዚህ ጋር ይብቃን። እሺ እጅግ እናመሰግናለን። ለተደረገልኝ እንትን እየመጣን ያለው እያየህ ነው ያለው አይደል? ሰማች እና አክብረህ ኢትዮጵያ ወጣቶች አክብረህ ስለመጣ እጅግ አመሰግናለሁ እና እንቀጥላለን። እንግዲህ በዛሬ አልቅም የ3000 ዓመት በጣም ብዙ ታሪክ ነው ያለውና እንመጣበታለን። ሁላችሁም በያላችሁበት መልካም ጊዜ። አሁን ሌላ ስብሰባ ውስጥ እናመሰግናለን። ቴንክ ዩ ሶ ማች። እኔም አመሰግናለሁ። መልካም ቀን፣ መልካም ሰንበት። Thank you for sharing your stories as well. በጣም ደስ የሚል ስቶሪ ነው ሼር ያደረከን፣ በተለይ የፐርሰናል ስቶሪ It's very impressive እናመሰግናለን። እሺ እኔም አመሰግናለሁ። Excellent, thank you. Ciao.